አንድ ቆንጆ ታሪክ የሰለምቴ ታሪክ ጋብዛችሁ ሞልታዋል ኮንግራቹሌሽን ነቢሎ አይ ቲንክ ያ ነው የሚቀራል ኮፒ ሊንክ ባዶ ነው ኮፒ ሊንክ 5000 አልገባም ኮፒ ሊንክ አድርጉ የውሱ ልጆች ያው ስትሄዱ ምሻኛለው መጡ 370 ሰው عليكم السلام ትንሽ ደቂቃ ኮፒ ሊንክ አድርጉና ወደ ጉዳያችን ንግባ እኔም ተንፈስ አረፍ ልበል ቁጭ ብለን ኢንጆይ እናድርጋው የወንድማችን የሰለምቴ ታሪክ አለ በጣም የሚገርመው ብዙዎቻችሁ ታሪክ ለመንገር በውስጥ እየጻፋችሁ ያላችሁትና በጣም ነው ደስ ያለኝ ከበፊቱ እንንገርሽ የኔም አለ like amazing የሆኑ ታሪኮችን እየጠበቁ ነውና አንዱ የኛ ፓርት ኦፍ our journey ስለሆነ የሰለምቴ ታሪኮች አይቀርም ቁርአን መቀራት አይቀርም ትምርቱም አይቀርም ንግዱም አይቀርም የኔን ፊትም እንደዚህ ማየታችሁ ለአንድ አመት አይቀርም የሳቃችሁ እየተጫወታችሁ ብዙ እንደዚህ ናናት ውስጣችሁን እንደዚህ ታመቃየር ካለ ሪሊዝ አሉ ተንፍሱ ምን ሆኜ ነው እዚህ ጋር ተንፍሱ breathe out breathing exercise አድርጉ it's fine ፈጣሪያችን አላ በነፃ ነው የሰጠን አየሩ በነፃ ክፈሉ ብትባይ ያንዳንድሽ ኖሮ ይሄኔ ምን ያህል ኮስት እንደሚያደርግ በነፃ ካርቦን ዳይኦክሳይዳችሁን አስወጡት የተቃጠለ አየራችሁን ቆንጆ አየራችሁን ሳቡ okay ያመሰግናችሁ አልহামዱሊላህ for today ለዛሬ ሰጠኝ ሽንትንፋሽ እንድተነፍስ ለሰጠኛል ሰው ላይ ፖይንት ከማረጋችሁ በፊት ራሳችሁ እኔን ለሰጠኝ ይችላል ስፔሻል አርጉት ራሳችሁ ለእናንተ ስፔሻል የሆነ ስጦታ ነው ዛሬ እኮ ለእናንተ ስፔሻል የሆነ ስጦታ መተንፈስ አዲስ ፊቷ እንደዚህ ሆነ እንደዚህ ተናገረች ከሚለው ይልቅ እኔ ካሌ እድለኛ ነኝ ዛሬ ተንፍሼ share copy link ማረጋችሁ because you got another chance እየተኖረ ማለት ነው so እየተነፈሳችሁ አየሩ በነፃ ነውና አሁን ወደፊት የሆነ ጊዜ ላይ ፎዬ ያወራን ነበር አይደለ የክፍያ የሚሆንበት ነካንዴ አብዱ ተነሳብ ዳይ ወደ ስራ ያወራን ነበርና ወደፊት ላይ እንደ ኦክሲጅን ኤክስፔንሲቭ because already እየተቃጠለ ስናወራ ነበር አይደለ ፎዬ ገና ምን ብሪዝ ብቻ ሌላም ነገር ስንት ማስከፍሉ ነገር እኮ ገና we have to pay for everything in the future ያ እንደዚህ አይነት የሳይንቲፊክ ምልከታዎች አሉና ኦሬዲ ጀምረውታል ድምጻችን ያው እየከፈልንበት አይደል አሁን ድምጽ እየተከፈለበት ነው እኮ ያው ያን ስልክ ታውሪ እየከፈልሽ ነው ታውሪ ነው ወይስ ማለት ነው እነዚህንም ጀምረሻው ኢቨን ቲክቶክ ላይ ብላሽ you have to communicate with something exactly አየሩ ላይ ሲመጡ ዛኔ እንነጋገራለን አይቀርም ብለን ነው እሱን እንኳን ገብተናል ኦኬ congratulations everyone ከዛ በፊት ነቢሎ thank you so much ብዙዎቹ እየጻፉ ያሉት ለአንድ አመት ነው ያልሽው ከአንድ አመት በኋላስ ያሉት እኔ አላህ ነው የሚያውቀው አላህ ብሎ የሱን ባሪያ እዚህ ጋር ቲክቶክ ላይ በዚሁ የሰራሽ እንደዚሁ ያልሽ ቀጥሪ ካለኝ እኔ ማን ነኝ እንደ ድካም ግን ያው ቲክቶክ ራሱን ይቻለ ትናለውና እቺ አንድ አመት የመታገሻ ራሴንም ማየውን አስገድጆ ኮሚትድ ሆኜ በዚሁ እየሰራው እየተማርኩም የመቀጠል አላማ አለኝ የኔ ነገም ላቆም ይችላል በኋላም I don't know እንደዚህ የማይጨበጣው ነገር አለ አይደለ እሱን በማሰብ አንድ አመቱን you never know ዛሬ ላይ እንደዚህ ቻሌንጆቻችን ነገር ላይኖሩ ይችላሉ you know ግን እንደ ግዴታ ራሴን ጭንቅላቴን እንትን ብዬ for 1 year purposely ነው አላህ በረዳይ መጠን እየሰራውኝ እስልምናን እየተማርን ይሄንኑ ነገር ሳንቀይር ብዙ ቦታዎች ላይ እናደርሳለን የሚሰሙትን ፕላትፎርም ተጠቅመን እንዲዳረስ እናደርጋለን አላህ በረዳን መጠን ታስማይ ላይ የማይጨበጠው ነገይን ይሄንኑ ያረጋግን እንድንቀጥል ማለት ነው ከዛ በኋላ አላህ ዘቡራ ይሄንንም ነገርም ማለት ሆነሽ ዘቡራ ድም ጀምሮ አስገቡኝ ተራለች ፈልጋሽ ነው ነገር እሺ ያሰልቀይ እና አሚር መልሰሃለሁ እሺ በጣም ይቅርታ ድም ጀምሮ ዘቡራ እሺ ፕሮግራማችን እስከምንጀምር ድረስ ዘቡራ ባለፈውም ኦርደር ይሁን ሳምቲንግ ስሙ አዲስ አልሆነብኝም አዲስ አይሆንብኝም ወደ ፕሮግራማችን እንድንቀጥል በፊት ዘቡራ ነኝ ስፔሻል ወይ ስፔሻል እኔም እንደዚህ ይመስለኛል ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ በጣም ይቅርታ እሺ ጓደኛዬ ያጎረቤት ነበርሽና ልትሄድ ሆኖ የምጠይቀው ጥያቄ ነበራት እንዲሁም ለነቢል በውስጥ ጽፌለት ነበር ሳይመልስልኝ ሲቀር ነው
ያው ተፈቱላት እንደሆነ ተጠይቃችሁ ክርስትና የንጽጽር ጥያቄ ከሆነ እኛ ጋር ይቻላል ግን ሚዩት አርጊውና ቁጭ በይና ጥያቄ ካላት የእስልምና ጥያቄ አላት በኒካ የተነሳ ነው አቦ ቸኩላ ነው ያው እውነቱን ለማወቅ ስለፈለኩ ኦኬ እንትን ከሆነ ያው ከውስጥ ጻፊለት ነቢልን እዚህ ቤት ፈቷ አይሰጥ ኦኬ እሺ ነቢልም በውስጥ ይፈልጋለሽ የምን በውስጥ አረ እማ ዘቡራ አንተን እኔ ፈቷ ሰጭ አይደለም ፈቷ የሚሰጡ አሉ በኒካ ሁሱ ሲመከፍት ሁሱ ጋር ኦኬ እሺ ነው አፎን እሺ ችግር የለም በጣም አመሰግናለሁ ነው ችግር የለው አላህ ይጠብቅሽ እና መፍትሄውን አላ እንግዲህ ቶሎ እሱንስ ብትችሉ እዚህ ጋር ፈቷ መስጠት የምትችሉ ሰዎች ካላችሁ ግን ኢመርጀንሲ ስለሆነ እኔ ጋር ይቻላል ማለት መልሳት ስጧት ማለት አይደለም በፈቷ ዕውቀት አለ የምትሉ አሁን ዘቡራን ፎሎ አድርጓትና ኢመርጀንሲ ስለሆነ በውስጥ አውራት እሺ እኔ ጋር ነው የማይቻል አሁን ብንጀምር ምን ይላችሁ አልሰማውም አላየውም የምትዩስ ነገር እዚህ ሆነ ሰምተሻል አይተሻል እያንዳንዱ ሰምተሻል የፈቷ ነገር እኮ ነው አሁንስ ፈቷ ነቢሎ ቀጥል 114 ሄሎ ድምጽ ይሰማል አሁን ተሰማ በሚዩት ልታወራ እንደምን አሁን ጠፋክ ስልክ እየገባብህ ነው መሰለኝ የለክም ሰላም የለክ አለክ አሎ አሁን ሰላም ወጣገባ ነቢል ይጨርስና ከዛ ኢንጂነር you ready ዝግጁ ነህ ውሃ ጠጥተሃል ዝግጁ ነህ የተወሰነ 1 ሰዓት የሚሆን 30 ደቂቃ ከኛ ጋር ትቆያለህና አጫጭር ብዙ ከባድ ጥያቄዎች አይደለም እንደምታስበው I think ራስህን መግለጽ ስለምትችል ብዙ ይከብዳል ብዬ አላስብም it's just my opinion ነው ግን ያው እንጫወታለን ማለት ነው ከኔ ጋር እኔ ጠይቄ እስከምጨርስ አሁን እስቲ ድምጽህን መልስ ነቢሉ አሎ ሰማለሁ አሁን ኦኬ እንትን እዚህ ጋር 416 ሰዎች 19 ሰዎች አላችሁ የአዲስን ፊት እየተጫናችሁ ሴንድ አርጉ እንደዚህ ይሄን ታሪክ እንዲሰሙ ለምትፈልጉ ጓደኞቻችሁ በጠቅላላ ማለት ነው አን ያላችሁ ሴንድ አርጉ ሼር ለጓደኞቻችሁ ሁላችሁም አርጉ እስኪ ለ10 ሰው አርጉ አፎን ፕሮብሌም ችግር የለውም እውነት ነው እኔ ያው እንግዲህ አፍንጬ ትንሽ ካስቸገራችሁ ነው ቢበዛ ትንሽ አፍንጫ ችግር ነው ቢበዛ ችግር ያለው ስትጫኑ ግንባር ጋር ቢሆን አሪፍ ነው እንደምንም ግንባር ጋር አድርጉት አመሰግናለሁ ቴንክ ዩ እሺ ኢንጂነር ትንሽ 2 ደቂቃ እንስጣቸው ሼር እንዲያደርጉ ሰው ጋር ከደረሰ እኔ ደስ ስለሚለኝ እንደዚህ ስትወዱ የሰለምቴ ታሪክ መስማት እንዴት ደስ እንደምትል ራሱ ጓጉቶ አይነጋልንም እኮ ወይኔ ዛሬ ምናምን ብለን ሻዳ ሊይዙና ሲሉና እንደዚህ ስንሰማ ያለኝ ሁሌ እንደ አዲስ ነገር ነው የሚሰማኝና ለእናንተ ደግሞ ለኖራችሁበት ሙስሊም ለሆናችሁት ትክክለኛ ሰው ሰልሞ እንደ ስልምልም ብሎ ስታገኙት እንዴት እንደምትደሰቱ have no and it just chills እና የሚሰጣና በጣም ደስ የሚል ስሜት ይኖራል ሶ እንቀጥል ኢንጂነር በጣም ይቅርታ አስጠበቅና አንዴ ሼር አንዴ ኮፒ የቲክቶክ ፕላትፎርሙ ችግር ስለሆነ ነው እንደዛ ይፈልጋል ያለ በለዚያ ይዘጋብናል አንዳንዴ በዛ ላይ ደግሞ ሪፖርት ያደርጋሉ በዛ ላይ ነው like I don't know ምናቸው እንደምንነካው ይናደዳሉና አሁን ግን ክሊር ነው እንቀጥል ስኬጁል መያዝ ትችላለህ خير ان شاء الله ለዛ ነው የመጀመሪያ ስምህ ማን እንደነበረ ትጀምርልንና ይሄ አሁን ያስከውን ስም ከመያዝ በፊት ባጭሩ ተወልደ ያደክበትን አካባቢ ስም ማን እንደነበረ ያደክበት ኢንቫይሮንመንት የምን ሃይማኖት ተከታይ እንደነበር አትሊስት እስከ ኤሌመንተሪ ሌቭል ያለውን
አጠር አድርገህ ግለጽልንና አንዳንድ እያልን እየተጫወትን ስንት ደቂቃ ነው የምትሰጠን ወንድማችን? አትሊስት 30 ደቂቃ እንትኑን 30 ደቂቃ ኢንሻአላህ። ፐርፌክት ኦኬ እንቀጥል ኢንሻአላህ። ስሜ የቀድሞ ስሜ ታምራት ዘገየ። ይስማው ሁሉም ሰው ይስማው። የቀድሞ ስሜ ታምራት ዘገየ ነው ባለው። የተወለድኩት ያደግኩት ጎጃም ነው። አካባቢው ይታወቃል እንደው ማለት ማርቆስ ደብረ ማርቆስ አካባቢ ዙሪያ እሱ ነው ዞናችን። ብቻ ባጭሩ አሸድ የሆነበት አካባቢ ነው ያደግኩት። እስልምና በጣም ጥላቻ ጥግ የደረሰበት ለእስልምና ጥላቻ ጥግ የደረሰበት አካባቢ ነው ያደግነው። አልহামዱሊላህ አላህ ደግሞ የፈለገውን ያደርጋል። እንግዲህ ከዛ አውጥቶን እኛን ይሄው ስልምልም አድርጎናል እልሻለሁ። ወደዛ አሁን ራስህ ስላነሳው የነበርክበት ስም ላይ የቤተክርስቲያን ሆነ ያስተዳደረው የሃይማኖት ባክግራውንድ መቼም ይኖራልና በዛ ከልጅነት ጀምሮ ምን ነገሮች እስልምና ጋር ሳትመጣ በፊት ያሉትን ጆርኒዎችን ለመረዳት ነውና ምን አይነት ነገሮች ነበሩ? የውቀት ሌቭል ምን ይመስል ነበር? በነበርክበት ያው ደብረ ማርቆስ ወደዛ አካባቢ ያለውን የሃይማኖት ስነ ምግባር ያደክበትን ነግረንና ምን አይነት ላይክ ኤጅ ዋይዝ ከስንት አመት ጀምሮ ያንን ፕራክቲሶች እንደምታረግ ምናምን ያልክ ነግረን ደስ ይላል። ባጭሩ አዲስ ዓለም እኔ በርግጥ አባቴ ቄስ ነበር አባቴ ቄስ ነበር። እኔ ቄስ ማለት ቄስ ነው ስልሽ እኔ ደግሞ ቤተክርስቲያን በትክክል ውስጡን አውቃለሁ ማለት አልችልም። አባቴ ቄስ ነው፣ ጠንካራ ቄስ ነበር የነበረው አባቴ። እኔ እስልምናን ማወቅም ከማወቅም አልፎ ልገባበት የቻልኩት አዲስ አበባ እንደማንኛውም ሰራተኛ እንደማንኛውም ልጅ ጠፍቼ በሚል ደረጃ መጥቼ አዲስ አበባ ላይ እዚህ ከመጣው በኋላ ነው ወደ አዲስ አበባ ከመጣው በኋላ ነው እስልምናንም ያወቅኩት። እኔም አላህ ይወፈቀኝ እዚህ ከመጣው በኋላ ነው። እዛ ጋር ነገሮቹ ደግሞ አሁን ከዛ በኋላ ነው አሁን ስለ ክርስትና እንደው ከገባው በኋላ ነው በትክክል ያወቅኩት ማለት እችላለሁ። ግን ሳላቀው ሁለቱንም ሳላቀው እኔ ቀጥ ያለ መንገድ ላይ ያለው መስሎኝ ለእስልምና የነበረ ጥላቻ ከባድ ነበር የነበረው። ስለዚህ ይሄን ይመስላል አሁን በእንትኑ ደረጃ ማለት ነው እንጂ እኔ አሁን ቄስ ነኝ አባቴ ቄስ ነው እኔም ይሄን ያላቃለው ምለው ነገር ምራመደው የለም ማለት የሚያቀኝም ሰው በብዛት በሚያቀኝ ማኖ ደረጃ እኔ ኦርቶዶክስ ነኝ ክርስቲያን ነኝ ብዬ አምን ነበር የነበረው። እስከ 2002 ድረስ ለ6 አመት እንደውም ጠንከር ባለ ደረጃ ቤተክርስቲያን መላለስ ነበር የነበረው ማለት ነው። ኦኬ ዘመላ ኖርማል ከቤተሰቦቻችን ልክ እንደምናገኘው እንሄዳለን እንመለሳለን እንጂ እዛ ጋር ያስተምሮቱ ምን ይሁን ምን አይነት ዕውቀት ይሁን ያለው ነገር ዕውቀት አልነበረም። እስልምና ላይ ከገባ በኋላ ነው ስለዛኛው እምነት የገባኝ በሚለው እናያዘውና የመጀመሪያ ጥያቄ ስለ ፍጥረት የገባክ ምኑ ጋር ነበር? ላይክ ስለ ፈጣሪ ስለ ራስ መጠየቅ የጀመርከው ስለ ሃይማኖት ስላለ አቋም ራስን መጠየቅ የጀመርከው የቱ ጋር ነው? ጥሩ 95 ዓመተ ምህረት ወለጋ መስጊድ በአካንችን በነገራችን ላይ ኮንስትራክሽን ውስጥ ነው የምሰራው። አጋጣሚ ሆኖ ስራዬ አሁንም ድረስ መስጊዶች ነው መገነባ ያለሁት። በዛው ታዩኛላችሁ ይቀጥላል እሱ እና ከ95 ጀምሮ እስካሁን ድረስ ብዙ መስጊዶች ገንብቻለሁ። በኩፍር ላይ ያለው ራሱ ወደ 14 መስጊዶች በኔጅ አልቀዋል ተገንብተዋል። እና የመጀመሪያ ጥያቄ የሆነብኝ ወለጋ ላይ 95 ዓመተ ምህረት መስጊዱን ጨርሰ ነው እና እኔ የምጠብቀው ነገር ነበር። በተለይ ይሄ ሚንበር አካባቢ ላይ የአምፕሊፋየር መቀመጫ ይሄ ስቴጇ ላይ እዛ ጋር የሆነች ኪስ ነገር እንሰራለን። አሁንም ድረስ በተመሳሳይ እንሰራለን። እዛች ቦታ ላይ የሚገባ ነገር ጠብቅ ነበር ማለት ይሄ በአምልኮ ደረጃ በሚባል ማለት ነው። አጋጣሚ ሆኖ ገጠር ነው መስጊዱ ምንም ነገር የለም። ለካ ለወደፊት መብራት ከመጣ ለአምፕሊፋየር መቀመጫ ተብሎ ተዘጋጅቶ መቀመጥ ስላለበት ነው የተሰራ የነበረው። ተዘጋ ማለት ነው ቦታው ተዘጋ፣ መብራት የለም። እንደዚሁ ዝም ብሎ በኖርማል በሎካል ድምጽ ነው የሚሰራው ማን ነው የሚሰገደው።
እዛ ቦታ ላይ ጥያቄ አቀረብኩኝ። ይሄ ለምንድን ነበር የተሰራው? ለምን ይዘጋል አልኩኝ። አይ ይሄ ምናልባት ወደፊት መብራት እዛ አካባቢ ላይ ከገባልን እዚህ ጋር ለመስገጃ የሚሆኑ እቃዎች የሚገቡ እቃዎች አሉ፣ ለነሱ ማስቀመጫ ነው። መብራት የለም አሁን ተዘግቶ ነው የሚቀመጥ የሚል ነገር ነገሩኝ ማሙ ማለት ነው። ከዛ በኋላ ምንጣፍ ተነጠፈ መስጊዱ። ያ እኔ እንደፈለኩ መውጣበት መገባበት የነበረው መስጊድ እንግዲህ ጫማውን ከነጫማ መግባት አይቻልም፣ የውዱ ስርዓቱን አናቅም፣ እንዳንገባ ተከለከልን ማለት ነው። ያም ሆኖ ግን ጉጉት ነበረኝና በመስኮት አንገቴን አውጥቼ ሳይ ጥያቄ ሆነብኝ። ልጆች ቀድመው አዲስ እንደመሆኑ መስጊዱ ልጆች ቀድመው አወል ሰፍ ያዙት ማለት ነው። ልጆች ቀድመው አወል ሰፍ ሲይዙ ያ ጥያቄ ሆነብኝ። ምንድነው ጉዱ? እንዴት ነው የትልቅ ሰውም የትንሽ ሰው የሚባል ነገር የለም እንዴ? ነገር እንዴት ነው የሚለው ራሴ ጋር መሟገት ጀመርኩ ማለት ነው። ጠብቄ ልክ ሲወጡ እንዴት ነው የልጆች የህፃናት ትልቅ ሰው ምናምን የሚባል ነገር የለም ወይ? ይሄ ቦታ ሁሉም ሰው ገብቶ አይ በቃ ባጭሩ ምንም ነገር የለ። እዚህ ጋር መስጊድ ከተባለ ቀድሞ የገባ ነው። ቦታው ወደፊት ተጠጋ ወደ ኋላና የሚባል ነገር የለም። ቀድመህ ትይዛለህ፣ ከዛ በኋላ በቃ ባለበት ሰግደህ ትወጣለህ። እሺ ስትሰግዱስ እዛ ጋር ምንም ነገር የለም? ይሄ ነው በዚህ ለዚህ ምናምን የሚባል ነገር የለም። በቃ ምንም ነገር የለም። በቃ አላሁ አክበር ይባላል፣ ተሰግዶ ይወጣል። አዛን ይባላል፣ ተሰግዶ ይወጣል። ይሄ ጥያቄ ሆነብኝ። ግን ይሄ ጥያቄ ሲሆንብኝ አሁንም ነግርሻለሁ እንትኑ እሰልማለሁ የሚለው እንትኑ በፍጹም የለም ውስጤ በፍጹም። ማለት እኔ ዝም ብሎ እንደ ስለደነቀኝ ነገር ወይም ደግሞ ስለገረመኝ ማወቅ ስለፈለኩ እንጂ እሰልማለሁ ሃይማኖትን ቀይራለሁ የሚለው ነገር የለም። በዛ አጋጣሚ ግን እንደው በህይወት ካሉ ቢሰሙኝና ብንገናኝ ደስ ይለኝ ነበር። ሁለት ልጆች የወሎ ልጆች ናቸው። ሁለቱም ሰይድ ይባላሉ። አንድ ቤት ነበር የምናድረው። አንድ ሰፊ ክላስ ኮንትራክተሩ እንትን ብሎልን እዛ ነበር የምናድር የነበረው። ሱብሂ ሰላት ሰግደው ወላሂ ሱብሂ ሰላት ይሰግዱና ፎጣ የነሱን ፎጣ በላይ ላይ አንጥፈው ጧት ቁርአን ይቀሩብኝ ነበር ላይ ይሄ ልጅ ኢንሻአላህ ምን አንዱ አላህ ቢወፍቀው ብለው ላይ እንትን የራሳቸውን ፎጣ በኔ ላይ ያለብሱኝና ቁርአን ላይ ቁጭ አድርገው ይቀሩብኝ ነበር። ሲቀሩብኝ እሰማቸዋለሁ፣ ግን እንደማይሰማ ሰው ሁኘተኛ ነበር። እየሰማዋቸው እንደማይሰማ ሰው ሁኘተኛ ነበር። ብታምኝም ባታምኝም በሂፍዝ ማነው በሂፍዝ ደረጃ እስከ አማ ድረስ እነሱን ሰምቼ ይዤው ነበር ሙሉ በሙሉ። እና ጥያቄ ሆነው ያ ነው። ከዛ በኋላ ቀጠለ፣ መስጊዶች ቀጠልን። ወደ የመጨረሻ የሚሆነው አሁንም ትልቁ ጥያቄና የመጨረሻ ደግሞ የሆነብኝ ወደ ድላ የምትባል ሀገር ካዋሳ አልፎ እዛ አካባቢ አንድ መስጊድ ሰራን 96 ዓመተ ምህረት እሱ እዛ ጋር ይሄ ነገር ሚንበር ቴሌቪዥን ላይ በነገራችን ላይ ቀርቤ ተናግሬያለሁ። እንደው ለእናንተ ያው ካልሰማችሁት በአዲስ መልክ ስሙት ነው እንጂ እዛ ጋር ቀርቤ አቅርቤያለሁ ማለት ነው። ግን ደስ ይላል። የበድሩ ጉዳይ ነው። በድሩ የሚባል የኔ ስጦታ የኔ የሰጠኝ ስጦታ እስልምናን የሰጠኝ በድሩ ነው ማለት እችላለሁ። አላህ እንዳለ ሆኖ ያ ስጦታው ከአላህ ነው፣ ግን ሰበቡ በድሩ ነው። ምን ተፈጠረ? ሚውት ሆነሃል ወንድማችን። ቆይ ይሰማል ተመልሰሃል። በጣም ደስ የሚል ታሪክ ነውና በጣም ደስ ያለን እየሰማን ነው። እኔ መንበር ቲቪ የሚሉትንም ነገር አላቆም በጣም ስለሚወደኝ ግን እናንተንም የትም ቅረቡ የትም አምጥቶ ያሰማኛልና የሚገርም ጆርኒ ነው እየነገርከን ያለውና ስንት አመት ነበረ ያንን ነገር ሲሆን? ያኔ ወደ 20 ምናምን 22 23 24 አካባቢ ደርሳለሁ። 24 እውቀት በደንብ ታቅ ነበረ ማለት ነው። ስለ ላይፍ ስለ የተለያዩ ነገሮች በደንብ እንጂ በደንብ ሰራ ነው። ስራን በደንብ ነው እንጂ ምሰራው ባለሙያ ነኝ፣ በጣም ባለሙያ ነኝ። ሰራ ነበር በደንብ። የገጠርም ልጅ ነኝ፣ በደንብ ነበር ምሰራ የነበረው። እና የበድሩ ጉዳይ በድሩ ያዋሳው ነገርኩሽ አይደለም። ከበድሩ ጋር አብረን እየኖርን ረመዳን ደረሰ። የመጀመሪያ ረመዳን ሱር ተነስቶ ሲይዝ
አብረን ስለነበርን ተነስ አብረን እንብላ እኔ አይበላኝም ማለት ሌሊትም ስለሆነ እስኪ ምናምን ይለኝና ተነስተን አብረን በላን ልሻለሁ ከዛን በአገር ቤት በዚህ በአራዳ ቋንቋ በሚባለው ይሄ ሼም ወይም ደግሞ በእኛ በአገር ቤት እሉንታ ምንለው ነገር አለ በእሉንታ ትሞቻለሽ እና በድሩን ከኔ በላይ ወደዋለሁ ብል ማጋነን አይሆንብኝም በቃ ግን ሙስሊም በመሆኑ ደግሞ በጣም ነው የምጠላው ሙስሊም በመሆኑ እንደዚህ በወንድምነት ደግሞ በጣም ነው የምወደው ስለምወደው ሱር ተነስተን ስንበላ አብረነው በላን አብሬው በላው ቀን እኔ ሄጄ መብላት ነበረብኝ ሙስሊም አይደለሁም ሻሃዳ አልያዝኩም ለበድሩ ብዬ እኔን ውሃ እየጠማኝ እኔን እየራበኝ በድሩንም በዚህ ልክ ነው የበድሩም አሁን በድሩ ጋር ያለው የሚለው ነገር ውስጤ ስላለ በፍጹም አልበላም በድሩ ሲበላ ነው የምበላ ብዬ የመጀመሪያው ቀን ዋልኩ እያልኩ እየለመድኩት መጣሁ ረመዳን ሙሉን ጾምኩት ማለት ነው ረመዳንን ሙሉን ሸዋል 4 ቀን ጾምኩ 2 ቀን ሲቀረው ፈታሱ ማለት ነው በቃ ይበቃል ተው ይቅርብሃለኝ ሻሃዳ ሊያስካ አልሰገድክ ስለዚህ ይቅራል እኔ ላንተ ብዬ ነው እኮ ይሄን ሁሉ ማደርገው ላንተ ብዬ ነው እኔ ያ መጨረሻ የመስጊዱ ኢማም ይሄን ያውቁ ነበር ሸሻሚል ይባላሉ እሳቸው በድሩ ይሄ ልጅ ስለምን እንዳትለው ስለም ካልከው ጥሩ አይመጣም አንተ ዝም ብለህ ራስህን ጥሩ የሆነ አኽላቅህን አሳየው እና መንገድ ዝም በቃ ጥሩ የሆነ ነገር ብቻ አሳየው እንጂ ስለም ካልከው ትጣላላችሁ የሚለው ነገር ነግረውት ኑሯል በድሩ መጨረሻ ላይ እንትኑ ማለት አልቻለም በቃ መናገር ስላለበት ፈለገ እኔም ልህ ለምን አንተ ጥሩ ልጅ ነህ ለምን አሰልምም አለኝ አላህ እንግዲህ ወንዝ ስለማል ከዛ ዞርኩና ወደ ቤት ሄድኩኝ ቤት ሂጄ ብዙ ያው እንደምታውቂው አንቺ የነበርሽበት ነውና ወደ አየር ጤና የሚባል አንሳር መስጊድ ለምታውቂው ከሆነ ወደዛ ሄድኩኝ ሲሄድ እዚህ ጋር ነው እንግዲህ ሱብሃንአላህ ስጦታ የሚባለው እንግዲህ ይሄ ነው በድሩ ምን ያህል አስቦልኝ እንደነበረና አላህ ከልቡ አስቦልኝ የነበረን መሆኑን እና በመጨረሻም ደግሞ እሱንም እኔንም በሐያት አቆይቶን ይሄን ደስታ እንዲያይ አየር ጤና መስጊድ በሩ ላይ በላኛው በር ልክ ልገባ አንድ ግሬን ሳስገባ በድሩን በሩ ላይ ቆሞ አገኘሁት ይሄ والله መንአምንት ነው ይመስልሽ ማለት በቃ የማይታመን ነገር ነው ይመስለው ከዛን እንዴ አንተ የልገባ ነው አለኝ ልሰልም አልኩት ደነገጠ ጠብቀኝ እዚህ አለኝ ጠብቀኝ እዚህ ጋር ጠብቀኛል እሺ አልኩት ሄደና ልብሶች ምናምን ቲሸርት ምናምን እሱን ይዞ መጣና ና ሻወር ወሰድ ብሎኝ ሻወር አስወስዶኝ ይዞኝ ገባ 12 ሰዓት አካባቢ ነው ገባው ሻድ ለጥፍ ይባላሉ አየር ጤና ላይ በሳቸው ሻሃዳ ያስኩኝ በሳቸው ሻሃዳ ይዤ እዛው እስከ መግሪብ ቆየን መግሪብ ሰገድን ቤቱ ወደ ብስራተ ገብርኤል አካባቢ ነው እና የሆነች ወያኔ ዴክስ መኪና ገዝቶ በወቅቱ ብርቅ ነበረች በጣም ተደስቷል በቃ ደስታው ከልክ በላይ ሆኗል መግሪብ ሰግደን ወደ ብስራተ ገብርኤል እየሄድን ቶታል አካባቢ ላይ ስንደርስ ትላክስ ያረገ ነው አዛርዳ ብርቷል ቅውጥ ያደረገው ነው አንድ ትራፊክ እንዴ አንተ ምን ሆነ ነው ምንድነው ምናምን አለውና አደባባዩ ጋር ዘነበርቁ አካባቢ በቃ መታሰር አለብህ ያኔ ደግሞ እንዳሁኑ መንጃ ፍቃድ ምናምን አልነበረም መታሰር አለብህ ብሎት መኪናዋን ንዳ ብሎት አለውና 18 ወስዶ ነው ኮልፊ 18 ወስዶ አስራት ቅዳሜ ቀን ነው እሰር ምን አገባህ እኔ ደስታዬ ነው ምንም አልነግርህም ማድረግ ያለብኝ አድርጊያለሁ መኪናውን ሰራው ሰኞ አውጣዋለሁ አለው ተያይዘን ሄደን አስገባት መኪናዋን አስገብቷት ልክ ስንወጣ ድልድዩ ጋር የግረኛ ድልድይ መሻገር ያለ እዛ ጋር አንድ የላዳ ሹፌር ሙስሊም ነው እዛ ጋር ቆሟል
እምልህን ታደርጋለህ እምትለውን ብር ሰጣለሁ አለው ምንድነው አለው በቃ እምልህን ታደርጋለህ እምትለውን ብር እኔ ሰጣለሁ አለው እሺ ትላክስ ታደርጋለህ ቤት እስክንደርስ ድረስ አዛር ታበራለህ አለው እሺ ስንብር ልክፈል ሲለው 300 ብር ብስራተ ገብርኤል ሳሚት ሬስቶራንት አካባቢ ነው 300 ብር የ50 ብር መንገድ ነው ልባርጊ ችግር የለም አለ በዛን ሰዓት ማለት ነው ታይዘን ልጁ ሳይሆነች ላዳነች በሷ መንከሽንክሽ ይያልን ደረስን ልክ ስንደርስ ቤት ስንደርስ ወንድሜ በአላህ አለው እስኪ ማለት ያንተ ምንድነው ምን አይነት ደስታ ነው ያጋጠመው መቼም ሐዘን አይደለም ደስታ ነው ስለዚህ ንገረኝ አለው የላዳው ሹፌር ብትሄድ ይሻላል የሸቀልካትን ብር ጥለህ ነው የምትሄደው ከነገርኩህ ዝም ብለህ ሂድ ብትሄድ ነው የሚሻላል ይቅርብኝ ብሩ ይቅርብኝ ንገረኝ አለው በል እንግዳውስ የሌሻ አዳ ይዞ ነው አለው አላሁ አክበር አላሁ አክበር አልፈልግም ብሩን አለሱ የላዳ ሹፌሩ ማለት ነው ይሰማል አዲስ ዓለም ይሰማል በቃ ከዛ የላዳ ሹፌሩም 300 ብሩን ጥሎ ሄደ እኛም በዛ ቀጠልን እንግዲህ ከዛ ጀምሮ ለኔ ወደ እንትን ስመለስ ሻሃዳ ያስኩ ቀን እንደው ማለት ሳትጠይቂ ላቅርብልሽ ሻሃዳ ያስኩ ቀን ሻሃዳ እስከሚዝ ቀን የነበረኝ ጭንቀት እኔ ትላንትናም አንዲት ልክ እንደዚሁ የኔ ሀምገም ነገር ደርሶባት በቃ ውስጤ ላይ የነበረው ነገር ስታወራ ሰምቻት በማል ገብቼ ትንሽ የሆነ ነገር እንትን ብያታለሁና የነበረ ጭንቀት ልክ ሻሃዳ ይዤ በቃ ልክ ሻሃዳውን ይዤ ማን ነው መስጊድ ገብቼ ሰግጄ ስቀመጥ ለቀቀኝ በቃ ጤነኛ ሆንኩ ማለት ነው እና ልክ ያ ነገር ሲለቀኝ በተቀመጥኩበት ቃል ገባሁ ለራሴ والله ይሄን አሁን ምናልባት ይሄን ስናገር የሚያቀይ ሰው ብዙ ሰው አለ የሚበሽቅ በቃ አንጀቱ የሚቃጠል ብዙ ሰው አለ ግን ሐቁን ነው የምናገር ያለው ውስጤ ላይ የነበረው ለማንንም ሰው ሐኪም ነው ይሄ ለማንንም ሰው ፈውስ ነው በቃ ይሄ ነገር والله በተለይ እስልምና ላይ በተለይ እስልምና ትንሽ አምገም ውስጥ ያለ ሰው ይሄ ጭንቀት እንዳለበት 100% አውቀዋለሁ 100% በቃ ይሄ ነገር ምናም ይያለ በቃ ለማወቅ ምናም የሚፈልግ ሰው ካለ ይሄ በሽታ እንዳለበት ስለማቀው ነው በጣም ነው የሚያመው ሻሃዳ እስኪያዝ ድረስ በጣም ነው የሚያመው ሻሃዳ ከተያዘ ቀን ጀምሮ ደግሞ በቃ በጣም ነው ምንድነው ነው እምል ያለውት በቃ በተለይ ይሄ አሁን ከሞት በኋላ ላለው ጀነት ጀሃነም ምን አይደለም እዚህ ዱንያ ላይ ራሱ ያለው ምልክት والله ነው የምላችሁ በተለይ ሀምገም ውስጥ ያላችሁ ሰዎች አስረግጬ ነው የምነግራችሁ ያለው በቃ ትልቅ ፈውስ ነው ያለው ለራሴ ቃል ገባሁ እዛው በቃ እንደምሞትለት በቃ ምንም ነገር ቢመጣብኝ በቃ አንገቴን እንደምሰጥ ቃል ገባሁ በተቀመጥኩበት ማለት ነው ምክንያቱም ብዙ ፈተና እንደሚመጣብኝ አውቀዋለሁ አካባቢው የኛ በጣም ከባድ ነው ትልቅ አደጋ ውስጥ እንደገባሁ አውቀዋለሁ ግን በርግጠኝነት ያ ነገር ሲለቀኝ በቃ ለራሴ ቃል ገባሁ ለአላህ ቃል ገባሁለት በቃ አልহামዱሊላህ ብዙ ፈተናዎች ተጋርጠውብኝ ነበር ግን ያ ጥንካሬ ያ የራሴ ኮንፊደንስ ነገሮችን ሳይረዝሙ ሳያንገላቱኝ ሁሉም ቦታቸውን ይዘዋል አልহামዱሊላህ አሁን የኔ እንግዲህ ታሪክ ረጅም ነው እኔ ሐቂቃ አሁን በዚህ አልጨርስልሽም አሁን ባጭሩ የህቴን ደግሞ ትንሽ ጠቆም ላርጋችሁና ምናልባት እዚህ ጋር ተንጠልጥላችሁ ከሆነ ምትሉኝም በሉኝ የህቴን ጠቆም አርጌሽ እንድናሳጥረው አሁን ማለት ነው ምን ታያለሽ ቀጥል እንኳን አላቀጥተኛው መንገድ መራ አላሁ አክበር በጣም ደስ የሚል ሞር ኦፍ ራሱ ሰው ሲፈጠር ሙስሊም ነበር ከመላቸው ማለት ነን ሁላችንም ወደ እስልምና ወደዛው ተመለስን ግን ያንተም የነበርክበትን አላህ ሪማይንድ ያደረገ ወንድማችንን ደግሞ ዱዓ እናደርግለታለን አሜዚንግ ወደ እስልምና የሚጋብዙ ሰዎች በጣም ጀግኖች ናቸውና አላህ በወደደው በሩ ድረስ አምጥቶ አገናኘ የመጣበትን መንገድ በጣም ደስ ይላል እና ላይክ ቤተሰቦች እንዴት ነው ተቀበሉ ሆይ ወደሚለው ስለምንመለስ የቤተሰቦችንም ኢንክሉድ አድርገ ስለ ትዳር ስለ ህይወት በአጠቃላይ ሰዓት ይበቃዋል ብለ ሌላ ሰው ቢሰማ ይማርበታል ወደምትለው ነገሮች መቀጠል ትችላለህ
ቤተሰቦቼ ማንንም የተቀበለ የለም። በአጋጣሚ አሁን እንዳውም ይኸውልሽ ይሰማናል እስማኤል የሚባል ያጎቴ ልጅ አስማማው ነበር ስሙ እስማኤል ተብሏል። እሱ ሊገባም ቆይ ላስገባውም እችላለሁ ከአንቺ ጋር ማለት ነው ታስገቢዋለሽ። እሱ ልጅ መጥቶ ነበር ከአንድ አመት በኋላ ማለት ነው። ከአንድ አመት በኋላ መጥቶ ወይ መጥፋት አለበት ወይ መመለስ አለበት በሚል ደረጃ መጥቶ ነበር እኔ ጋር ማለት ነው ይሄ ልጅ። እና በወቅቱ እንዳልኩሽ ቅድም እንዳልኩሽ ከሰለምኩ በኋላ ነው ክርስትናን ማወቅም የጀመርኩት የነበረውና አንዲት መጽሐፍ ቀመር ያሳተማት የመጽሐፍ ቅዱስ ሚስጥር በሙስሊም መነጽር ምትል ትንሽ ገጽ ያላት እና አንኳር የሆኑ እንትኖችን አውጥታ ይዛ ነበር። እሷን ያነበብኩ ነበር እኔም ማለት ነው ከሰለምኩ በኋላ። ይሄ ልጅ እኔ ጋር ሲመጣ አስማማው ይባላል። እኔ ጋር ሲመጣ አንድ ቀን ለካሱ የመጣው ለሴራ ነው የመጣው ማለት ተልኮ ማለት ባጭሩ ተልኮ ነው የመጣው ማለት ነው። ወይ እኔ መመለስ አለብኝ ወይ ደግሞ ቦታ የማያዝ አለብኝ መወገድ አለብኝ ነገር ማለት ነው። እኔን ማስወገድ አለበት። ከዛን በጣም ነው የምወደው በጣም ነው የሚወደኝ ግን በዚህ ከባድ ጥላቻ ተፈጥሯል ማለት ነው በመስለሜ። ይሄ ልጅ አንድ ቀን አብረን ቁጭ ብለን ማለት እኔ የወደደኝ ወይም ደግሞ አምኖበት የተጠጋኝ መሰለኝና የቺ መጽሐፍ አውጥቼ አስሚዬ እቺ ነገር አንብባት አልኩት። እንዴ አንተ ረክሰኔ ልታረክሰኝ ገና ሽፋኑ ላይ ስለንት ነው የሚናገረው። ረክሰኔ ልታረክሰኝ መጣህልኝ ወደኔ መጣህልኝ ፊቴ ላይ ወረወረብኝ። ከዛ ምን ችግር አለው ማንበብ እኮ ምንም ይሄ እንትን አይደለም ማንበብ ማወቅ ምን ችግር አለው አውቀህ የምትቀበለውን ትቀበላለህ ማትቀበለውን ትተዋለህ ምን ችግር አለው አልኩት። ከዛ ሁለተኛ እንደዛ ነው ጭራሽ ሀለኛ እንትን ማስጠንቀቂያ ሰጠኝ። እኔም ተቀበልኩት ቦርሳዬ ውስጥ አስገባው። ለካ ሌሊት ተነስቶ ሱብሃንአላህ ይች መጽሐፍ ገጿም ትንሽ ናት ብዬሻለሁ እያነበባት ነበርና በንዴት ስለሆነ እያነበበው የነበረው በጣም ተቆጥቶ ስለሆነ እያሐፈዘው ምራፉን እያያዘ ነበር እያነበበ የነበረው ማለት ነው። ከዛን በማግስቱ መጽሐፉን እንኳን አነበብኩት አለኝ። እና እዚህ ሃይማኖት ላይ ነው አልዘለህ ገባው ይሄን የሰው ሃይማኖት ዘሎ ሚነካ ዝም ብሎ እንትን የሌለው ሃይማኖት ይሄ የረከሰ ሃይማኖት ገብተህ ነው አይደል ምትንቦጫረቅ ነገር በአገር ቤቱ ምን ነግሻለ። ከዛ ሲል እንዴ አትቆጣ ችግር የለውም አሁን እኮ ይሄ መጽሐፍ ያሳተመው አው ሙስሊም እንትን ነው ግን ስተት ቢሆን ኑሮ እኮ ካንተ የበለጠ ምሁር አንብቦታል። ይሄ መጽሐፍ ስተት ቢሆን ኑሮ ካንተ የበለጠ ምሁር ክርስቲያን አንብቦታል ከአደባባይ ጋር እየተሸጠ ነው ያለው። ስለዚህ ይልቅ እውነትን ፈልግ ተረጋግተው እውነትን ፈልገው ስለው እውነትም በልንግዳውስ ቆይ ለነፍስ አባቴ ወደ ቡታጅራ ቡኢ የምትባል አካባቢ ነበር ነው ጁማ ይሄድና አየር ጤና ተሰልማለህ በቃ የዛን ቀን ነው ግን አለኝ። እኔ ሰለም ያለው በውስጤ والله እቺ ቃሉ አረሳትም ሁሉ ጊዜ ለኔ አደጋ ናት ለማንም ሰውና ግን አለኝ እኔ ሰለም ያለው በውስጤ አምኛለሁ የሚባለውን ባለማለቴ አላህ ካልተቀበለኝና ወይም ደግሞ ድንገት ሞት ቢወስደኝ ተጠያቂ የምትሆነው አንተ ነህ አለ። ይሄ ደግሞ ለኔ ማለት ያ በወቅቱ እኔም ገናም ስለነበርኩኝ በርግጥ ያስደነግጣል ደነገጥኩኝ። ከዛ በማግስቱ በቃ እንሂድና እኔ አይደለሁም ሻሃዳ ማሲዝ እንሂድ ብየው ተነስተን መጣን። ገባሱ ሻሃዳ ያዘ ልሻለሁ ሻሃዳ ያዘ አሁን ነበር የነበረውና ባጭሩ ምንድነው እስልምና ቅድም እንዳልኩት ውጭ ላይ ሆነን ስናየውና ስንገባበት ሰማይና መሬት ነው አይገናኝም። በተለይ በሰሜኑ በኩል
ይሄን ይመስላል። ሌላ ምን ላቅርብ? ዋው ልጁ በጣም ያንተራስ it's amazing በጣም ነው ደስ የሚለውና አልহামዱሊላህ አልহামዱሊላህ ሶ ትናንትና የሚነገርከን ነገሮች አሉ አይ ቲንክ አንተ አላህ ባመጣ መንገድ የሚገርም ታሪክ ነውና ገና ለብዙዎችም ሰበብ ያደርጋልና በጣም ኢንስፓይሬሽናል የሱ የፈለገበት መንገድ ምን አንጀቴን በላይ ነገር አለ አይደል ለፈጣሪያቸው ቆመው ሲሟገቱለት ራሱ ከፍቶ ያሳያል ይወስዳል እኔ ያለው በዚህ ነው ብሎ ይመራል ብዬም ስለማስብ ያንን ነገር ነው ፕሩቭ ያደረገው ወንድም like እውነት አንተን የሚቃወም የተቃወመው ለፈጣሪው ሲል ነው የገባው ፈጣሪ ይሄ ነው ለሚለው ነውና it's amazing ፈጣሪውንም በማግኘቱ በጣም ጀግና ነው ስለዚህ ራሱን ፈልጎ ራሱን አግኝቷል ማለት ነው በጣም ደስ የሚል ሰው ራሱን ፈልጎ ማግኘት so ሁለተኛ ጥያቄ የሚሆነው so ቤተሰቦቻችሁ your mom your ትናንትና የሚነካካቸው ነገሮች አሉና ባለቤትህ ከዛ በኋላ ስታገባ ሙስሊም ናት ወይስ እንዴት ነበር አስልመህ ነው ወይ ጀነራሊ አሁን ያለው ሌላ ሰው ቢማርበት ቢደርሰው የሚለው ነገር ካለ ነው like በትናንት የነገርከን እናትህ ባይዘው በጣም ጀግና ናቸው እውነት ታግለውም ቢሆን ለልጆቻቸው ግን ፍቅር ቅድሚያ የሚሰጡ ናቸው ዱዓ እናደርግላቸዋለን ግን ኢንሻአላህ ትናንትና አቀማምሰህን ነካክተህ ብንሄድ ከሆነ ዛሬ እንደዛ እንትን ያለውን የምትነግረን ጥሩ ነው ሚውት አታድርጓቸው ይስሙ መጥፎ ነገር ያልጻፉት ተረት ነው የሚሉት ምናምን ያው በሰው በጭንቅላቱ መነጽር ሰው ሁሉ ተረት የሰው ሁሉ ውሸት ስለሚመስል ይጻፉቷቸው በጣም ግን ለኔ it's amazing የሚገርም እንባይ ላይክ እንደዚህ ውስጤ ፍንቅል ያደረገኝ ነገር ነው ያወራለው አላህ ይጠብቅህ ወንድማችን ቀጥል መጨረሻውን ለመስማት ድረስ ቤተሰብ እንዳልኩ ባለበት ነው ሄደው አባቴ ማንዳልኩሽ ቤተሰብ በአገሩ ከአባን ማን በቤተሰብ በአገር ቤት ላይ ከድሩ ሁሉ እንዲባረሩ ተደረጉ ከማንንም ሰው ጋር እንዳይገናኙ ተደረጉ ብዙ ስቃይ ነገር ባንተ የተነሳ ስቃይን ያያየን ነው እባክህ ተመልሻለሁ በል ሚል ነገር ሁሉ ጊዜ ሁሉ ይደውልኝ ነበር አንድ ቀን እንደምንም እኔ እንዳልሄድ ሁሉ ተከልክለን ነበር ወደዛ አካባቢው የሚገርምሽኛ አካባቢ ላይ አሁን ነው ምናልባት አሁን ትንሽ የተሻለ ሆኗል ይሄ ቁምጣ ሱሪ አጭር ሱሪ ነው የሚታወቀው እና ድንገት ረጅም ሱሪ የለበሰ ሰው ከታየ እሱ ነው ሁሉ ተብሎ ይረበሽ ነበር የነበረው ወቅቱ ያኔ በሰለምኩበት አካባቢ ማለት ነው እና ባጭሩ በቤተሰቦቼ ላይ አዋጅ ልክ ይሄ ነገር እንዲደርስ እንዲታወጅ ያደረገው ሰውዬ አላህ በሆነ ነገር አድርጎ ነገሮቹን እንዲገሩ ሆኑ ማለት ነው ረጅም ነው የሱ ታሪኩ አባቴም ቤት ሂጄ በጓሮ ወስዶኝ ቁጭ አረገኝና ልጄ ባክ ብሎ አልቅሶ ለምኖ የነበረው እና አንድ ቀን አስረግጬ ነው ነገርኳቸው እኔ ያኔ ይሄን ሐዲስ የሰማሁት አሁን ነው ማንንም ከማን እንደማይበልጥ ከአላህ የበለጠ ነገር ምንም ነገር እንደሌለ ማለት ነው ስማ እኔ ያያ ነው ምለው በአገር ቤት ያው ገጠር አጠራር የሚያቀያቋላ ከምናልባት እኔ ያያ ከስልምና አሁን ካለሁበት ተመለስ ከምትለኝ ወደሃለሁ አከብረሃለሁ ወዳችኋለሁ ሁለታችሁም እናቴም አንተም እሱም ይወታችሁ ቢያልፍ ራሱ እኔ ካለሁበት አልመለስም የዝን ያክል ነው በቃ ከዚህ በኋላ ማለት እንዲቆርጥላችሁ በፍጹም አታስቡት በቃ የኔ መመለስ አታስቡት እኔ ባለውበት አለው ስሜም ባለው በነበረው ጥሩኝ ምግብም ከሆነ ምግብ ችግር የለም በላለው እኔ የተቀየርኩት ውስጥ እንጂ ላይ አይደለም እኔ አሁን ደግሞ የተሻለ ልጅ ነው ሆንኩላችሁ ምንም ነገር የለም ይሄን ስንላው ብዙ ሰው ይበሽቃል والله እስልምና የተሻለ ነው የሚያደርግሽ ከብዙ ነገር ነው የሚቆጥብሽ ከብዙ ነገር ስለዚህ ይሄን ስንላው ብዙ የሚሰማን ሰው የተለያየ ነገር ነው የሚናገር ያለው ይበል ምንም ችግር የለው ይሄ ማለት እኛ ሃይማኖትን አንለካድም ግን በሰውኛ ደረጃ ራስሽን በደንብ ነው የሚያነጽሽ እስልምና ማለት ነው በደንብ ነው የሚያነጽሽ ለሰው እንዴት መሆን እንዳለብሽ እንትን ይልሻል ስለዚህ ይሄ ነው
ባለቤቴ ሙስሊም ናት እኔ ልክ ሻሃዳ ከያዝኩ በኋላ ብሄር አልመረጥኩም ብሄር ምናምን የሚባለው ነገር የለም እኔ ሙስሊም ነኝ በሚለው ነው በቃ እኔ አሁን ብሄሬ ሁሉም ነገሬ ሙስሊም እንጂ ብሄር የሚባለው ነገር እኔ አላውቅም እኔ ባለቤቴ ጉራጌ ናት እኔ እንዳልኩሽ ወደ ሰሜኑ ነው ሙስሊም የሆነችዋን ስጠኝ ነው ያልኩት አላህን በዛ አጋጣሚ በተለይ የሰለሙ ሰዎች ኢኮኖሚ ላይ ይሄ በገንዘብ ዙሪያ ባይነካኩ አሪፍ ነው ማለት እስልምናን ብለው የመጡ ሰዎች ስለ ገንዘብ አያውሩ የሚረዳ ሙስሊም ካለ እኛ እንትኑ አንቃወምም ሐዲሱም ይላል በውስጥ ይርዳ ወይም ደግሞ ተደብቆ የሚያደርገው ያድርግ የሰለመ ሰው ግን እኔ ኢኮኖሚ ወረደ እንደዚህ ሆንኩኝ ምናምን የሚለው ነገር ከመጣ ችግር ነው እዛ ጋር በፍጹም አያስኬድም እንደዛ ከሆነ እንጋጫለን ከአላህም ጋር ያጋጨናል ለምሳሌ እስልምና በክፍያ ቢሆን ኑሮ ማን ነው የሚገባ ከየት ነው ማን ነው የሚያስገባሽ ይሄን ትልቅ ስጦታ ይሄንን ወደር የሌለው ስጦታ ይሄንን ምንም አይነት አቻ የሌለው ስጦታ ተሰጥቶን ያለ ምንም ክፍያ ተሰጥቶን እዛ ጋር ስለ ኢኮኖሚ ምናወራ ከሆነ ይጋጭብናል ስለዚህ ይሄ ማለት ዱንያ ነች የሚበላው የሚለብሰው ድንገት ላኖረው ይችላል መርዳት ያለበት ሰው ደግሞ በውስጥ ሄዶ ማንንም በማያውቀው ልክ እንደተባለው ቀኝ እጅ ሲሰጥ ግራ እጅ አይወቅ እንደሚባለው በዛ መልኩ ይስጥ እዚህ ጋር ግን ይሄ ይሰባሰብ ይሄ ምናምን የሚለው ነገር እኔ ከመጀመሪያውም የማልፈልገው የማልወደው ነገር ይሄ ነው እስልምና በጉቦ የሚሰበሰብ ወይም ደግሞ በሆይ ሆይ የሚባዛ ሃይማኖት አይደለም የመጀመሪያ አላህ ፈቅዶልሽ አንቺ ሙስሊም ሲያደርግሽ ነው አላህ ሲያዝንልሽ ነው እዚህ ጋር ሲቀጥል በክፍያ ደረጃ ወይም ደግሞ እዚህ ጋር ሩዝ በመሰብሰብ ያን በእንትን በማድረግ የሚባዛ ሃይማኖት አይደለም እኛ ሙስሊሞች ሲሰጡ ማንንም ማሳያቅ ስጥር በሚለው ደረጃ ይስጥ ስለዚህ ለዛ እኔ ወደ ትዳር ስገባ እንዳልኩ ሙስሊም ሆነችው አንስተኛ አልኩ ጉራጌ ናት ሙስሊም ነኝ ሰጠኝ ወንደላጤ ነኝ እንደፈለገ ነበር ማጠፋ የነበረው ገንዘብ ይሄ ነው የሚባል ነገር አልነበረኝም አልহামዱሊላህ ጠንካራ ሙስሊም ናት በጣም ጎበዝ ከምለው በላይ ጎበዝ ናት እኔ والله በቃ ማለት ይበቃል ከዚህ በላይ ስለዚህ እሷን ካገባው በኋላ የ250 ብር ቤት ኪራይ በተከራየውበት ሰዓት ነው እሷን ያገባው የነበረው ያን መክፈል ያቀተኝ ነበር ወንደላጤ ሁኜ ብር አገኛለሁ ግን የት እንደሚሄድ አላቀውም ነበር የነበረው ካገባው በኋላ እሷን ካገባው በኋላ 800 ብር ቤት ተከራየው እሱ መክፈል አላቃተኝም ጠበበኝ 1500 ብር ቤት ተከራየው እሱ መክፈል አላቃተኝም የመጀመሪያ ልጅ የተወለደች ሁለተኛው ልጅ ስትወለድ ቤት ገዛው በኢኮኖሚ ደረጃ አምልሽ ማንንም ሰው ያገዘኝ ወይም ደግሞ እንትን ያለ ነገር የለም ስለዚህ ይሄ ስጦታው ከአላህ ነው እስልምናን የሰጠሽ አላህ ዱንያን የመስጠት ምንም ማንንም ማማከር ወይም ደግሞ ሌላ የሚቀንስበት ነገር የለም ይሄ ትምርቱ ለሁሉም ሰው ማለት ነው ከኢኮኖሚ ጋር አታገናኙት በቃ ወደ እስልምና ፍላጎት ያላችሁ ሰዎች ማለት ነው ስለዚህ አሁን አልহামዱሊላህ ሰላም በቃ ሰላም የሆነ ህይወት ነው የምኖረው 5 ልጆች ወልጃለሁ እንዳውም በዛ አጋጣሚ በመሃል ቀላቀል እንዳትኝ እንጂ ልጄ 14 አመቷ ነው የመጀመሪያ ልጄ ኒቃሚስት ነች ትልክላታለሽ ኒቃሚስት ለማነው ኒቃም ትልክላታለሽ እንቀበላለን ማለት ነው መርጠሽ 14 አመቷ ነው ኒቃሚስት ነች ማለት ነው ጠንካራ ሐፊዝ ነች ሁለተኛዋም ልጄ ሐፊዝ ነች ጠንካሮች ናቸው ማለት ነው ሶስተኛው ልጄ ወንድ ነው አሳይሻለሁ ቆይ ደርድሬ አሳይሻለሁ ኢንሻአላህ ስለዚህ እናቴ ደግሞ አሁን በቃ አሁን ወደ ዙርም እየደረሰ ስለሆነ ላሳጥረው በሚቀጥለውም ደግሞ ገብቼ ጨርሳለሁ ቀሪን ጨርሳለሁ እናቴ እህቴ ከሰለመች አሁን 3 ወሯ ነው የዛሬ 3 ወር እኔ ቤት ውስጥ ኃይለኛ ጦርነት ነበረ ኃይለኛ እና እናቴ ማለት እኔው ጋር እየኖረች ወንድሜ ምንም ጋር ነው እዛም ያለች ነው የምትኖር ያለች ማታናሽ ወንድሜ ያለ ኃይለኛ ጦርነት ተፈጥሮ ነበር የነበረው እኔም በትግስት እየጠበቅኩ ነበር የነበር መጨረሻ ላይ በቃ ትልቅ እንትን ደረሰ ማለት ያልሆነ ችግር ውስጥ ልንገባ ሆነ ግን እኛ በመናስበው እንጂ አላህ ሲያጸዳ ነው ነገሮቹን በደንብ መንገድ ያስያዛቸው ነበር የነበረው እኔ እስከምፈራ ድረስ ማለት ነው ማለት ያማታልም
በዚህ ሰበብ ወይ ህይወቷ ሊያልፍ ነው ሴትዮ በቃ ጭንቀት ውስጥ ገባሁ ማለት ነው እኔ ደግሞ በመሃል ብናገር የበለጠ እንትልትል ነው ልደነግጥ ነው በጣም ነው የምትወደኝ የምታከብረኝ ሙስሊም በመሆን ልጠላይ ትችላለች እንጂ በልጅነቷ ወይም ደግሞ በልጅ ደረጃ በጣም ነው የምትወደኝ ያለው እና ተጨነኩኝ አንድ ቀን ግን የመጨረሻ በቃ ነገሩ ይፈንዳ በሚል አህቴ በቃ ሻሃዳ መያዝ አለብኝ ብላ በፊት ለፊት መናገር ስትችል እኔ ይዛለሁ በቃ እኔ እኮ 18 አልፎኛል የፈለኩትን መርጬ መያዝ ይችላልው ማንንም በኔ ህይወት የሚገባ የለም ብላ ፊት ለፊት ስትናገራት ጠብቃት የሆነ ነገር ይዛ በቃ ልትላ ስትል መኝታ ቤት ዘላ ገባች ማለት ነው ልጄ ማን ነው እህቴ ገብታ በርዘጋች የዛን ቀን ትንሽ ተናገርኩ ማለት ነው ቀድሜ ግን ሸሰይድ ትላንት ጠቆም አርገልሽ ነበር ሸሰይድ የሚባሉ ሰው ያሉ እሳቸው እንደውዬ ጠይቂያቸው ነበር ቀድሞ ነግረውኛል በቃ ምን ማለት እንዳለብኝ ማለት ነው ድንበር እንዳላልፍ ከዛ ጠንከር ብዬ ሲናገር ደነገጠች እናት እንዳልኩት ማለት ነው እንደፈራውት ዝም ማለች ያ ዝምታ የዛን ቀኑ ዝምታ በቃ ነገሮቹን ወደ ቀጥተኛው እንትን እንዲመጣ አደረገ ማለት ነው መጨረሻ ሽምግልና ተብሎ በቃ እንዲወጣላት ተብሎ ሽምግልና ተባለና አንድ ክርስቲያን ነው ከበደ ይባላል እሱ ይምጣ ተባለ እሷንም እኔንም ስለሚያቅ እሱ ይምጣና ይናገር በቃ ምናም ተብሎ መጥቶ እኔ ደግሞ እሱ ከመምጣቱ በፊት በደንብ ነገርኩት ከቤ ልጅቷ አሁን በግርግር ከቤት ወጣ ያልሆነ ችግር ውስጥ ወይ ደግሞ መንገድ ላይ ወጣ ያልሆነ ነገር ላይ ብትል ለኔም ጥሩ አይደለም በጣም ሞዳት እህቴ ናት ስለዚህ ቀድማችሁ እናንተ አሁን በሷ ህይወት ማንንም እንትን የሚል ነገር የለም ስለዚህ ይሄን አስረግጠህ ንገርልኝ አንቺ ምንም የሚያገባሽ ነገር የለም በቃ ይቺ ልጅ እኮ አሁን መብቷ ነው ከ18 ዓመት ስላለፋት ካንቺ ወጣለች አንቺ ልጅነቷን እናትነቷን አትካድሽ እንጂ የሃይማኖት ጉዳይ ምንም አንቺን የሚመለከት ነገር የለም ብለህ አስረዳልኝ አልኩት እንዳልኩት ካልኩ እኔ ካሰብኩት በላይ እሱ መጥቶ ጭራሽ ተቆጥቶ በደንብ ነገራት ማለት ነው ለናቴ ያ ሲነግራት ነገሩ በቃ ይቅርታ አፉ በለኝ የምትለው ቤት ውስጥ ያው ለምዳታለች አፉ በለኝ ልጄ ብላ መታ ግንባሬን ሳመችኝ አሁን ማን ብትለኝ ጥሩ ነው ሞኝነት ያለችኝ እሷ ከሰለመች በኋላ ስሜን ማለት ነው የኔን ስም የአገር ቤት የገጠር ስም በእንትን ነው የሚወጣው የሆነ ነገር ከሆነ ነገር ጋር እንትን ካላልሽው ስም ዝም ብሎ አይሰጥምና ሞኝነት ያለችኝ ለምን ሞኝነት ያልሽኝ አልኳት አይ ባለፈው ያን ነገር ሳስቀይም ያን ነገር እንትን ስል ልጄ እንዲ ስርዓት ልትይዝ እኔ ያኔ እንትን በማለቴ ሞኝነቴ ነው በቃ ሞኝነቴ ብያለሁ በቃ የመጀመሪያውን ስምህን ሰርያለሁ ሞኝነቴ ብያለሁ አሁን ሱብሃንአላህ ብታምኝም ባታምኝም ሱብሂ ሰላት የምትቀሰቅሳት እሷ ናት ሱብሂ ሰላት የምትቀሰቅሳት እሷ ናት ሂጃብሽን አስተካክይ ሰላት ሲደርስ አዛን ብሎ አትስገጅ ብቻ ከኛ የበለጠ እኔ አሁን ደፍሬ እንደዚህ በቃላት ደረጃ እንትን አላላትም ባይሆን ስልክ አለ ስማርት ስልክ አላት እሱ ላይ ቴሌግራሙን በሁዛም አንዳንድ ነገሮችን ልክላታለሁ እንጂ ይሄን አርጊ ይሄን ፍጠር ያላትም በቃላት ደረጃ ማለት ነው ግን እሷ ግን ሱብሃንአላህ አሁን ሰላት ደርሷል ስገጂ ውዱሽን አስተካክይ ጸጉርሽን ሸፍኝ የምትላት እናቴ ናት ልሻለሁ እናቴ ማውን ከኔ ጋር ነው የምትኖረው ቤት ነው ያለችው ዱዓ አርጉላት አላህ ኻቲማዋን አላህ ያሳምርላት መጨረሻዋን አላህ ያሳምረው በዚህ መልክ ነው ያለነው ኢንሻአላህ በጣም ብዙ ነገር ነው ያለው እንቀጥላለን በአንድ ቀን የሚያልቅ ነገር አይደለም ምናልባት አሁን የሚያቆኝ ክርስቲያን ወንድሞቼ በርግጠኝነት እየሰሙኝ ነው ነገ ተቆርጦም ይቀርባል ይሰማሉ በአካል ቀርበው የሚያናግሩኛል ምንም መሸማቀቀውና እምፈራው ነገር የለም ይቀጥላል ገና ብዙ ነገር አለ ምክንያቱም ዛሬ አሁን እኔና አንቺ ተገናኝተን እስከ 10 ደቂቃ ድረስ ያወራን ነበር ወደርንም ጠላንም ወደ ሞት ነው እየቀረብን ያለነው 30 ደቂቃ 40 ደቂቃ ወደ ሞት ቀርበናል ማለት ነው ለዚህ ምንም የምፈራው መሸማቀቀው ነገር የለም አህመገም ውስጥ ያላችሁ ሰዎችም ግቡ والله እስልምና ብርሃን ነው እስልምና ፈውስ ነው እስልምና ማንንም ያላወቀው ወይም ደግሞ ያልገባችሁ ሰዎች ያልተረዳችሁ ሰዎች ትልቅ ሆስፒታል ነው እስልምና ትልቅ ሆስፒታል ነው ስለዚህ ይሄን ላለው
እስኪ ቀሪውን ደግሞ ኢንሻአላህ በሚቀጥለው እንደዚሁ ፕሮግራም ይዘን አሁን ወላሂ ላበላቦምኩኝ እንግዲህ ሃይዌው ጋር ቆመን ነው ልሻለሁ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር like you have no idea ያንተ ትልቅ መጽሐፍ ነህ አንተ ራስህ ለቤተሰቦች ምሳሌ ሆን ካንድም ሁለት ሰው ባንተ ሰበብም ቢሆን የመጡ ከዚህም በኋላ ገና ብዙዎችን መንገድ የምትመራነና በጣም ነው ደስ ያለኝ በጣም የወደድኩት ነገር ትናንትናም ለሷም ያወራን ነበር የልመናንትን አይደለም ማያድርጉት እስልምና ሰው ወዶ ለመጣው ሰርቶ ጥሮ ግሮ መብራትን የሚያሳንፍ ቦታ አይደለም ልክ ሲሳልሙ እጅ መዘርጊያ መለመኛ አያድርጉት ይለመድና ይያልኩ ያሰብኩ ነበርና ኤግዛክትሊ ባሪፍ አቀማመጥ ነው ያስቀመጥከው ኮዝ ጥፍሬ ሞርዱልኝ ያስፈልግም በቃ ጥንቅቅ ብሎ ከገቡ መግባት ነው ፈጣሪን ይዘው እንዴት አይነት ነገር ነው የምንለማመደው ይያልኩኝ በጣም ይጨንቀኝ ነበርና አሪፍ መልእክት አስተላልፋል ለሚሰልሙትም ሰዎች ወደ እስልምናም ያሉት ሙስሊሞችንም ደግሞ ሊያደርጉ የሚገባውን በውስጥ ማድረግ ያለባቸውን የሚያስቀምጥከው ነጥብ በጣም ይገርማል በጣም የሚገርመው ደግሞ የርካዝን እንጠብቀዋለን ኔክስት ታይም የሱንም የላይፍ ጆርኒ እንዲነግረን እንጠብቃለን የህትንም እንጠብቃለን ኢንሻአላህ ለእናትህም ዱዓ እናደርጋለን እናትህንም ቀጥተኛው መንገድ እንደሚያመጣ አላህ ያልጠራጠርም ኔክስት ታይም የሆነ ጊዜ ላይ ስንገናኝ ይሄንን ነገር በቃ አስተዋወሳችሁኝ ብዬ ነበር ሞላልኝ የምትለው ነገር እንዲሆንልህ ዱዓህን እንዲሰማልህ እኛም አብረን ዱዓ እናደርጋለን አላህ ይጠብቅ ወንድማችን አልሰለምም እናቱ አልሰለሙም ማለት ጆራቸው ምናልባት ትክክል አልሰማው እናቱ አልሰለመች እንትን በሉላቸው ኢንሻአላህ ይሆናል ዱዓ አድርጉላቸው ከሁሉ ነገር በላይ በጣም የወደድኩት ነገር የስብዕና መንገድ እንደሆኑ ማስተዋወስ ሰው ባይመስለው ቢመስለው እውነተኛ ሙስሊም ሲኮን ሊትራሊ እንደሚቀየር ሰው ትናንትናም ልጅቷ ያሳየችን ነበር በህይወቷ ያንተንም እንደዛው ነው የቀየረ የወንድም የእህት የኔ የነቢል እንዳለ ወደ እስልምና የሚመጡ ሰዎች ያንተ እንግዲህ 10 ምናምን ዓመት እንደ አዲስ እንደ ትኩስ ፍቅር ነው የሚያንገበግብክ ያይገባህ ዕውቀትና እውነት ማለት ነው እንዳልኩም ያለፈው ህይወት ዕውቀቱ ማተር አላረገም ከይትምና ማተር አላረገም አሁን እውነታውን ውስጥ ዲገባ አድርጓልና አልহামዱሊላህ ለዛም ኮዝ ማተር ያረግም እውነተኛ አንዳንድ ጊዜ ከይትምና ዋናው ነጥብ ፈጣሪ ጋር ኮኔክት ማድረግ ነው የሰበና ቦታ ነው በጣም አብሶ ሰለምቴዎች ስነ ቶታሊ ነው የሚቀይርንና ላይክ የዛን መስማቴ ለሌሎችም ለሚሰሙት ሰዎች ነጥቡ እንዲገባቸው እሱንም ደጋግመን ሪማይንድ እናደርጋለን እንግዲህ በሰለምቴዎችም እንዳልኩ ነው ትናንትና የሰለሙት ሆነው ቢረሱት ባዳዲስ ሰለምቴዎች አላህ ራሱን ወደ እንደዚህ ያናግራል የሚገለጥ የታለ ምን ታየ ምን ሰማችሁ ለሚባለው የሰማን ነው ከዚህ በላይ ኤቪደንስ ምንም ማድረግ የሚቆም ሊቪንግ ፕሩፍ ማለት ነው የሚንቀሳቀስ የሚናገር ራሱ በፈጠረው ፍጥረት ላይ ራሱን ስራውን የሚያሳይ ነውና አልহামዱሊላህ ከዛ በተረፈ አሁን መጨረሻ ማጠቃለያን በጣም ወድጃለሁ እስልምና ምን እንደሆነ ምን እንዳገኘህም ስለተቀለል ደግመ ያንተ ደስ የሚለው ብዙ ጠይቁኝ አጠይቁኝም የማያስፈልገው ሙሉ ኢንተርቪውን ራስ ክሽና አርገ ጨርሰዋል ሌላ ሰው ጥያቄዎች ካላቸው ኔክስት ታይም ከዚህ አንድ ቀን የሚያልቅ አይደለም ስላለም የሚቀሩት ነገሮችን ካሉ እሱ ሰዓቱን አቁሞ ነው ዛሬ ጆርኒውን ያካፈለን ስራውን አቁሞ ከዚህ ነገር ይበልጣል ብሎ ስላሰበ እኔን አክብረኸኝ ስራህን አቁመክ እዚህ ጋር ትናንት ጀምሮ ስንጠብቅ የነበር ነው ብዙ ሰዎች ነበርንና ለኛ ብለ በማቆም በጣም ይቅርታ ግን is deserve የሚያደርግ ስለሆነ በርታለን ወንድማችን እኛም ከጎንነን አንተም ከጎናችን ተያይዘን የማያልቅበት ሙሉ ሆነ ሁሉ ወደሚጠብቀን ወደ ፈጣሪያችን እናያለን እንሄዳለን የምድሩንም ደግሞ እንያያዛለንና በጣም አመሰግናለሁ ኢንሻአላህ እንግዲህ እንቀጥላለን ኢንሻአላህ ከራሚ ነው ያ خير بقى ان شاء الله بقى ለልጆች ስራ አልያዝ እሺ ትልክ ያለሽ እንቀበላለን እሺ ለአሁን ለኢማንም ኢማን እማይ ነበር ስሟ ማን ነው ስሟ እማይ ነው የሚሏት ኢማን ተብላለች እህቴ ዋው ፊታችሁን ቆይ ቁጭ አረጋችሁ ታያለሽ እኔ ነኝ እንዴት ያለሽ በመስተዋት ራስሽን እንዳይሽ ነው ራስሽን ትመስላለሽ እኔ እንደምትመስለው ያምር والله راسي نمت بجلو واو متوقع والله راسي نمت بجلو انا والله يقربشال سبحان الله አሁን ብታያት እኔ ማለት ከሰለመች በኋላ የሚያጅበኝ በጣም ያጅበኝ በርግጥ በፊትም ጸጉሯን አትለቅም ነበር ማለት ቤት ውስጥ ያው ልጆቼን ባለቤቴ ምንም ስለምታይ
ብዛት በሚባል ደረጃ ጸጉሯን አትለቅም ነበር የነበረው። አሁን ደግሞ የበለጠ ልክ ሙሉ በሙሉ ራሷን ስትጠብቅ ሳያት እፈራለሁ። ሌላ የሆነች አረብ የሆነች ነገር ሁሉ ትመስለኛለች። ቀይ ናት፣ በጣም ታምረው እደነግጣለሁ ወላሂ። እና አልহামዱሊላህ የበለጠ በአካል ደግሞ ታያታለሽ። እንደዚህ ማለት አስገባታለሁ። ምንም አይደለም። የብዙ ሰዎች እኔ ስለሚወዱኝ ነው ብዬ ነው የማስበው። መሰለኝ በውስጥም እህቴን የምትመስያለሽ ያለኝ ሰው እንደዚህ አይነት ሪሌት የሆነ ሰዎች አሉ ማለት ነው። እኔን የሚመስሉ እያንዳንድሽ ታመጧታላችሁ። ከዛ እኔ አንድ ነኝ ለእናቴም ለአባቴም እና ሌላ እህት ወንድሞች ካሉኝ አባቴ ነገር እናንተም በቃ በመጨረሻ ይቺ እንትኗ ጋር ጥንቃቄ አድርጊ። አዲስ ዓለም ምና አሁን ይቺ መጨረሻ ላይ ያወራናት እስልምን ይሄ በገንዘብ ዙሪያ በተለይ በቤትሽ ላይ በፍጹም መወራትም የለበትም። አታውሩ፣ በቃ መወራት የለበትም። ሐቂቃው ምንም ነገር በፍጹም። በዛ አጋጣሚ እንደው አንድ ያለፍኩት አንድ ልጅ እንደዚሁ ሻሃዳ ይዟል እኔው ጋር ማለት ነው። የኛ ሀገር ልጅ ነው እና ሻሃዳ ሳይዘው መስጊድ ነው ሻሃዳ ያዘው። እዛው በሆይ ሆይ ብር ይሰብሰብለት ተባለ። አስቆምኩኝ። አይቻልም ማለት እንዴ በእስልምና ሊገዛ እኮ አይደለም የመጣው ወደ ተፈጠረበት እንደዚህ የተናገርኩ ቆሜ። በነገራችን ላይ በመናገረው ልክ ደረቅ ነኝ ማለት አላቅም ምን እንደሚለኝ ሰው ለአሰብኩት ወይም ደግሞ ለእንትኔ ወደ ኋላ ምለው ነገር የለም። ቆሜ ነው የተናገርኩት። ሊገዛ አይደለም የመጣው ሊሰልም ነው። ምክንያቱም ሀብታም ቢሆን ነው እንጂ የመጣው እዚህ ጋር ብር ለምናል ነው አይቻልም። ብር አይሰበሰብም። እኛ የብር ችግር አይደለም። ልጁ አሁን ጠንካራ ሙስሊም ሆኗል። 800 ብር ተሰብስቦ መጨረሻ ላይ ውጭ ላይ ሲወጣ ይሰጠው ተብሎ ስለዚህ ወላሂ ለሰጣችሁ ሰው እያንዳንዱ መልሱ። 1 ብር የሚሆን 100 ብር መልሱና ስጡ ብዬ ነው የወጣሁት። ለምን ይሄ እንትን ሆይ ሆይ አይሰራም። ይሄ የነማን ናቸው እዛ ይሄ በየገጠሩ ሩዝ እና እንትን ይዘው ሄደው እንትን የሚሉት ሰዎች እዛ ጋር ሄደው እንትን ይበሉ ምን እኛ አናቀም። ይሄ እስልምና በእንደዛ ያልመጣም እኔም እንዳንተ ደረቅ ነገር ነው መሰለኝ። ድንገት ስናገር ኃይለኛ ተቆጣሽን እኮ ምናምን ይሉኛል። ኖ አይ ነገር ትክክል አይደለም ስትል እኔ ያከላከልኩኝ ስለሚመስል በጣም ብዙ ልጆች ይጽፉልኛል። እስቲ አንቺ ቤት አሰባስቢልኝ እዚያ እንዲያርጊልን። እኔ ማንንም ጥፍር ለመውረድ አልመጣሁም። እኔ ሰልሜ ስራዬን ሰርቼ ወዴን ቀይሬ ነው። እስልምና የሰነፍ ቦታ አይደለም። ኢቭን ለሚሳልሙትም ገና ሳይሰልሙ ሹሹ የለውም። የምትመጡት ፌስ ሪያሊቲ ምድር ላይ ያለው ነገር እንዳለ ይቀጥላል። ሰው የሚመስለው ነገር ልክ ሰልማችሁ ልክ የጀነት በምድር ሙስሊሞች ሹሹ ሊሏቸው ምናምን ይመጡ ነው። ህይወት ይቀጥላል። ከነበራችሁበት ህይወት ይቀጥላል። የሚቀየረው ነገር ምንድነው? እንደውም ሞር ፈጣሪ ያላችሁ የምትጠይቁት የጎደላችሁን ሄደን የምንጠይቅበት ቦታ አለን። ከሰው ይልቅ የማያሳፍረን ከሰው ይልቅ የሚያደርግልን ሰው ቢያጎል ፈጣሪ የሚሞላው ጋር ይሄድ። ልክ እንዳልከው ወደ ሀብት ማለት ያ ነው። ሀብት ማለት እስከ መጨረሻ ጆርኒያችንን ሊያስቀጥል የሚችለው መንገድ ያያዝን እዚህ ጋር እሹሹ ስንባባል ነው። ላይክ ሽያጭ ቦታ አይደለም። የሆነ ነገር የሚገዛው ምንድነው? ዕውቀት ነው። ጭንቅላትን ከገዛ የምትሸጠው ለማን ነው? ለፈጣሪ ነው። ሶ አንተ እንደውም ሴል የምትደረገው የምትሸጠው የፈጣሪ መንገድ። ከዛ የተሸጠ ሰው እኮ ምንም ዋጋ የለውም። እኔ እኮ ባሪያ ነኝ። ለፈጣሪ የተሸጥኩ ባሪያ ከሆንኩኝ እንደፈለገ ቢያደርገኝ አሁን ችግሩ ባሪያ ነኝ ግን እንትን እፈልጋለሁ፣ ባሪያ ነኝ ግን ሳምቲንግ እንትን በሉኝ ምናምን አይሰራም። ሶ ስትራግሉ ስትሬት መውደቅ አለ መነሳት አለ። ደግሞ እንዴት እንደሚጣፍጥ እንዳልኳችሁ በእኔም ህይወት ስላየሁት ከመጨረሻ ስትሰልሙ ሰው ይርቃችኋል። obviously ትቸገራላችሁ፣ አትቸገሩም አይደለም እንዴት ትሆናላችሁ። ሰው ግን ያዛችሁት ከየትኛው ይበልጣል ነው ማለት ላይ እንዴት እንደምናወዳድረው ግራ ስለሚገባኝ ነው። ፖይንተር ሰው እኔ ሰው ለሚረዳ ሰው እኔ አሁንም ሙስሊምም ሳልሆን በፊትም እርዳታ ላይ ሳተፍ ነበር አላቆምም። ህፃናት ጉዳይ ላይ ሳተፍ ነበር አላቆምም። ሴቶች ጉዳይ ላይ ሳተፍ ነበር አላቆምም። ኮንትሪቢዩት የምናደርጋቸው የድርጅቱ የተያዙ ነገሮች ላይ ደግሞ ሞር ፎከስ ያደረገ ነገር ላይ እሳተፋለሁ አይቀርም። ምናልባትም እናንተ ጋር መጥቼ ለነዛ ለሚደረጉት መስጊድ እያሰራን ነው፣ መድረሳዎች እያሰራን ነው፣ የሰለሙ ልጆችን የሚሰባሰቡበት የሰለምቲዎች እንትን ግሩፕ በሆነ መልኩ የሚደረጉትን ነገሮች በአጠቃላይ ሰፖርት ማድረጌ አይቀርም። በፊትም ሳልሰልም ማድረገው ስብዕናዬ ነው። ሞር ኦፍ ስለሆንኩ ያንን ግን እንደ ቫልነራቢሊቲ የምትጠቀሙበት ነገር ሽያጭ እንደዚህ ልናደርግ እናንተ ልናሰንፍ ምናምን እንደዛ የሚባል ነገር እኔ ጋር አይሰራም። ይቀጥላል ሁሉም ነገር። ግን የግል ደግሞ የግል ጆርኒ አለ። ያንን ጆርኒያችሁን ከፈጣሪ ጋር ነው የምታደርጉት።
ከሰዎች ላይ መደገፍ መተኛት አይቻልም ሰዎች ቢጥሏችሁ ሙስሊሞች እንትን ባይሏችሁ ጥላችሁ የምትፈረጥጡት ስለዚህ ግን ያዛችሁት ፈጣሪ ከሆነ ወርድ የሚያደርገው ያ የነፍስ ጉዳይ ነው እዛ ላይ እናተኩራለን ስላስታወስከኝ ደግሞ እኔም ትናንትና የሰሞኑን ትርታዬ ስለነበር ረገጥ አድርገህ ስለተናገርክም በጣም ነው ደስ ያለኝ ወንድሜ ያው እንደዛ ነው የምናደርገው የመጀመሪያ እንዳውም ይኸውልሽ የመጀመሪያ አንድ ሰው ከሻሃዳ ቀጥሎ መሰጠት ያለበት አንድ ነገር አለ በነገራችን ላይ አትስጥ ሚል የለም ሐዲስ አለ ሰለምቴን እንደሚረዱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አለ አይደል እንዴ እኛ እሱ ጋር አይደለም ተቃውማችን እሱን አይደለም የመጀመሪያ ከሻሃዳ ቀጥሎ መሰጠት ያለበት አንድ ሰው ሻሃዳ ከያዘ በኋላ መሰጠት ያለበት አዲስ ሰው መሆኑንና ነገሮቹ ሁሉ ለሱ አዲስ ነገር ሁሉ ነገሩ አዲስ ነው እና መደገፍ የለበትም ሌላ ሐሳብ ውስጥ ይሄ ሰውዬ ልክ ሲገባ በእስልምና ላይ ሲገባ ሻሃዳ ሲይዝ በአላህ ማመን ነው በቃ አላህን ማምለክ ነው ከዛ በኋላ ደግሞ ካመለከው በኋላ የሚሰጠው የሚያኖረው የሚያለብሰው የሚያጠጣው እሱ እንደሆነ እርግጠኛ ሆኖ መናገር ነው አላህ ገይብ ነው አይታይም አይደል እንዴ አይታይም ስለዚህ በማይታይ ነገር ካመነ እንደሚሰጠው ደግሞ ማመን አለበት ይሄንን አስረግጦ መነገር አለበት እዛ ጋር ሰውየውን ሴሉን መግደል አይደለም ይሄ ሰውዬ ልክ እዛ ጋር ሲሰበሰብ የመጀመሪያ ሻሃዳ ያዘቀን ብር ሲሰበሰብለት ይሄ ብር አላቂ ነው ይሄ ብር ያልቃል በሆነ ሰዓት ሲያልቅ እዛ ጋር የሆነ ነገሩ ገለነው ነው ያነሳ ነው የሰውዬ ይሄር ነው ማለት ነው የኮንፊደንስ ወይም ደግሞ ትልቅ እንትን ሞራል የነበረው ሰውዬ እዛ ጋር በሆነ ነገር ሰፖርት አድርገነውና ሲወጣ ያብር ሲያልቅ ተመልሶ ከኛ ነው የሚጠብቀው ወይም ከሙስሊሙ ነው የሚጠብቀው ከአላህ ነበር መጠበቅ የነበረበት የመጀመሪያ ከአላህ ነው ማግኘት ያለበት ስለዚህ ሰበቡኑ ከወጣ በኋላ ፈልጋችሁ በሆነ ነገር አድርጋችሁ ማድረግ ያለባችሁን አድርጉ ከሰለመ ሲሰልም ግን እዛ ጋር ግርግር አትፍጠሩ በግርግር እስልምና የለም እኔ በቃ ምናገረው ያለው እኔ አንድ ጊዜ የዛሬ 8 ዓመት አካባቢ ነው ዘካተል ፍጥር ረመዳን 27ኛው አካባቢ ላይ ሰለምቴ ይበዛል ይችን ፖይንት በደንብ ያጃት አዲስ ዓለም 27ኛው ላይ ረመዳን 27ኛው ላይ ሰለምቴ ይበዛል ትክክለኛ ሰላሚ አይኖርም ማለት አይደለም ይኖራል ግን 27ኛው ረመዳን 27 ሲቀረው ሰለምቴ እኔም ሰለምኩ የሚሉ ሰዎች አሉ ማት ዘካተል ፍጥር በሚሰበሰብበት ሰዓት ነው እና የዛን ቀን አንድ ሊስትሮ የሚሰራ ልጅ ጴንጤ ነው በትክክል ነው የምናገራው ዓለም ባንክ ትሮፒካል አካባቢ ነው የሚሰራው ትሮፒካል በሩ ላይ ነው የሚሰራው ጴንጤ ነው እኔ በ3 የመጀመሪያ ማነው ሁለተኛ ልጅ ነበር በ4 ሰው ነው ዘካተል ፍጥር ያወጣሁት ሁሉም ሰው ከጃችን እየመነተፈ ልጆቹን ይዞ መጥቶ ነው ሻሃዳ ይዛል ያለው 27ኛው ላይ ልጆቹን ይዞ መጥቶ ሻሃዳ አቀበላለሁ አለ ተንተባተበ ተቀበለ ማለት ነው እኔ ግን ወላሂ እዛው ልናገር ብዬ በትልቅ ሰዎች መሃል አሁን ምን ይሉኛል አልኩና በቃ በእሉንታ ወይም በሽም በሚባለው ደረጃ ዝም አልኩኝ ማለት ነው ዝም አልኩ ግን ከሁሉም ከጁ ላይ የተመነተፈ በቃ በግርግር ብዙ ብር ሰበሰበ ማለት ነው ተሰበሰበና ተሰጠው ይሄ ልጅ ወጣ ይዞ ሄደ ከ3 ቀን ከኢድ በኋላ ሌላ ልጅ ዓለም የሚባል የኛ ሀገር ልጅ ነው ደወለልኝ እና ከነሱ ጋር ያወራ ነበር የነበረው ማለት ስማ መስጊድ እኮ ሄጄ ሙስሊሞችን አጀዝቤ የቤት ኪራይን ይጀመጣው እኮ አለ ብሎታል ልጁ ማለት ነው ከዛ እንዴት አርገ እንዴ አሁን እኮ በዚህ ሰዓት እኮ ሰለምኩ ካልክ ሙስሊሞች በነፍ ብር ነው ያላቸው ይሰጣል በቃ የው ሸቅ እየመጣው እኮ ቤት ኪራይንም ከፈልኩ ይላል ልጆቹን እየጎተተ እዛው የጴንጤዎች ቸርች አለ እዛ ጋር ሲገባኝ አግኝቼዋለሁ ወላሂ በቁጭት ሄጄ ተናገርኩኝ ይሄው ትላንትና እጃችን ከትላንቱ ማን ነው በ27ኛ ተሰጃጅ ስመነትፉ የነበራችሁ አሁን ይሄ ልጅ ተመልሶ እዛው ገብቷል እና እንደዛ አይነት እስልምና የለም ስጦታ የመጀመሪያ ስጦታ በቢሊየን በትሪሊየን የማይገኘውን እስልምናን ተሰጥቶ እንዴት ቁስጥ ተሰበስባላችሁ እንዴት ይስተው ረብል ዓለምን ራሱ ይሰጠዋል እንደሚሰጠው አምኖ ነው መግባት ያለበት ይሄ ነገር በደንብ ነው መለመድ ያለበት በደንብ ወላሂ በደንብ ስለ አፎን ስሜታዊ ሆንኩኝ በጣም ስላልኩ ነው እንግዲህ በሚቀጥለው ደግሞ ኢንሻአላህ
ከሰከሳችሁ እንዴ አላችሁ ከሰከሳችሁ ስታክ እያደረገ ስልኬስ ነበር my phone was stuck well ኮፒ ሊንክ ማታረቁት ቲክቶክ ይንሰሙን እየተደበረብኝ ነው ቲክቶክ እና እንዳለው ነው ቅድማ ነው እንደዚህ ካልሆነ በስተቀር እንትን ያደርጋል ያማሚን ነቢሎ ያለ ነበር ማሂ 21 ገስት ላይ ፈልግሻለሁ ማሂ 21 ቅድም እንትን ስለነበርኩኝ ነው አቴንሽን ራሱ ቲክቶክ እኔንም ጨምሮ ስታክ አረጋኝና አልታዘዛለኝ ይቅርታና ለዛ ሶሪ ወይ ነው ገቤ ታፕታፕ ሽ ተቃቀፍ so ስታክ ያደረግን ነው ቅድም ነቢሎም ይያለ ነበር I think እንደዚህ አይነት ነገር ኢንፎርሜሽኖችን ስናደርስ ያው እንደዚህ አይነት ነገር ይከሰታል ሪፖርትም ካለ ምናም ስታክ አረጋ ሊትራሊ እኔ ማንቀሳቀስ ማዘዝ ሲያቅተኝ ቲክቶክን ደግሜ ወጥቼ ነገርኳት እንደዚህ ስክሮል አድርጌ ተመልሼ ካላችሁ ኖር ብዬ እና ወንድማችን የመጨረሻውን በጣም ስራውን አስቆመ ነው ያደረሰ መልእክት በጣም ገራሚ ነው ሰምታችኋል መልእክቱም ደርሳችኋል ያቺ መልእክት ብቻ ሳይናገር ኔክስት ታይም ሲመጣ እንዲናገር አደረጋለሁ የሁሉ የምናረጋው ነገር ለአላህ ብለን እንደሆነ እስልምና ምን እንደሆነ ምናመልከው አምላክ ማንን እንደሆነ መናገር ስለነበረብን እንናገራለን ሌላም አምላክ ስለሌለ ሌላም ሰለምቴ ታሪክ መስማትን ምን እንደሚያስተይ ይሄ ቺልስ ነው የሚሰጠኝ because ምን ያህል ጥንካሬያቸው የሚመጡበትን መንገድ ምናምን የሚያዩበት እይታ ይደንቀኛል እኔ የነሱን ያህል ሩብ በማር ደስ ይለኛልና ስለተናገርን ሳይሆን የሚኖር ነው ሌላ ሰው የሚጋብዝ ነውና አላይ ጠብቃችሁ ሰለምቴዎች በአጠቃላይ እኔ አለማወቅ የሚመስለኝ የነበረው እኛ ስንሰልም አሁን እስልምና የመጣ የሚመስልን ሰለምን ያወቅ ነው ኢቭን ባለፈው የሆነ ሰው ሁሉ ስታክ ያረጋብኝ ጭንቅላቴ አንቺ ትደነቂያለሽ እንደ የመጀመሪያው ሰለምቴዎች እኮ ላይክ ሷሃቦችም አሉ አንቺ አሁን ነው ከሺ ምናምን አመት በኋላ ሰልማው ነው እነሱ እስልምናን ያወቁት እና እንደዛ እንደ ዑመር አይነት ሰንጥቀው ወጣው ፈጣሪያችን አላህ ነው አናፍርም ያሉ አሉ እንዲሁም ደግሞ በውስጣቸው ደግሞ የሚሄዱ አሉ አገር ጥለው ተሰደው ኢትዮጵያ ድረስ አንገት ይከረሙ you know like that was how እስልምና was እና በእኛ አይቆም ግን በእኛ ዘመናት ሊስት ሳናሰድበው በአዲስ ምክንያት እስልምና ሳይሰደብ በአዲስ ምክንያት ሳያፍሩ ቢያንስ በእኔ ታሪክ የጻፍኩት ይሄንን ነው ብዬ ለልጆቼ ምን አርገሻለሽ ሲባል እውነተኛ ቀጥተኛ መንገዴን አግኝቼ ፈጣሪ በእኔ ባለውበት ዘመን አመትም ልፍጅምን ሰዎች ዶሮ ላይ ደርሷል ወይ because እኔ አልደረሰኝም ነበር ደርሷል ወይ ነው ፐርፐዝ አመት ለምን ትቆያለሽ ለምትሉ my main purpose እንዲያይተውኝ ፊቴን አዲስ እንዲሰለመች ለሚሉት ሁሉ ሪማይንድ ሰልሜ እንደሆነ እንዳቁት ይካን ቢደን እውነት ፈጣሪ መፈለግ እንደሚቻል ማስታወሻ እናደርጋለን ማለት ነው እንዳላ ፈቃድ ሌላውን አናቀም ግን ከመሄድ በፊት አሰላሙ አለይኩም አብዱዬ እቺ መልእክት 2 ደቂቃ ሰጣለሁ አንተ የገባህን እስልምና የምታመልከው አምላክ ምን እንደሆነ ላንተ ለሌላ ሰው 572 ሰው አለ ሙስሊምም ከሆነ እንዲሰሙ ላልሰሙም ክርስቲያን ሆነ ማን ሆነ መልእክቱ ደርሷቸዋል የምትባል መልእክት አለችንና ሁሉም ሰው እንደዚህ አብረን ከቆየን በኋላ ደርሷቸው እንዲደርሳቸው ባጭር 2 ደቂቃ ወሰድና ንገር እኔ አልችልም ማውራት ችግር የለውም ከሰክሳለሁ አንተን እኮ አይደለም ያልኩት አብዱን አይደለም ያልኩት ኢንጂነርን ያልኩት ኢንጂነር ካለክ ደርሷቸዋል ወይ በልና አድርሳቸው በሚል ነው እስከዛ ኮፒ ሊንክ አድርጉ ባዮስር ሊንክ አለላችሁ ወር ደግሞ ከታች የሚለጠፍላችሁ የኔ ስራ ነው እየሰራው የምተዳደርበት ይሄ አካውንት የምታዩት አካውንት ቲክቶክ አካውንት የስራ አካውንት ነው እንደለበስኳቸው አይነት ሽቲ ድሪያ አባያ ኤቭሪቲንግ የምታዩቸው ከጀርባ ይጀምሩ ምን ነገድበት ቶቦች የተለያዩ የሞሮኮ ቶብ አሲል ኒቃብ ጅልባብ አሉ የሚባሉት ነገሮች በአጠቃላይ የእስልምና አልባሳት ላይ እንሸጣለን እንነግዳለን ሁለተኛ የዲናዊ ትምህርት የእስልምና ጥያቄያችን እየጠየቅን እንማማርበታለን ቁርአን ይቀራል እንማራለን ሶስተኛ አዲስ ጓደኞች የምንተዋወቅበት ቦታ ነው ሙስሊም ሆነ ክርስቲያን ሆነ
ኤቲስት ሆነ ምን ሆነ ሰው በሰውነቱ ብቻ ገብቶ ከኛ ጋር ጓደኛ ሆኖ ተጫውቶ መሄድ የሚችልበት ይሆናል። ያው ህጎች አሉ። ጭቅጭቅ ክርክር አይቻልም። ንጽጽር እኛ ጋር አይቻልም። ለፈቷ አንሰጥም። ለእስልምና ላይ እኛ ገና ተማሪዎች ስለሆነ መማርን ፎከስ ማድረግ በዛ ላይ ነው። ፈቷ አይሰጥም። ከዛ ውጪ ግን የመጣችሁ ያላችሁ ዌልካም፣ ቁጭ በሉ፣ ቡና ጠጡ፣ ሻይ ምናምን ስታይ ሄዳችሁ ያላችሁ ደግሞ መልካም መንገድ በተቻላችሁ ፍጥነት ውጡ። ይሄንን ህግ አይመቸኝም፣ ህግ አለ። ፈጣሪያችን አላህንና ነብያችን ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ የኔ ጓደኞች ፈጣሪያቸውን ለሚያመልኩት በኔ ቤት መሳቂያ መሳለቂያ ማድረግ አይቻልም። ህጉ ነው። ገብታለችን ሴት ናትና እንደፈለግን እንስቃለን አይቻልም። ህጉ ነው። ሚዩት ብሎክ እንዲሁም እናት ልጅ ወገን ሆናችሁ እዳዝመረ ከኔ ህይወት ያስወጣችኋል ማለት ነው። ከዛ ውጪ ግን ያው ኤኒ ኳስችን አለኝ የምትሉ ካለ የምትናገሩት ነገር ካለ ምናምን በነፃነት መጠየቅ መማር እንችላለን። እናንተ ስትጠይቁ እኔ ማራለሁ ማለት ነው። ውጡ ምንላችሁ መረጋገጥ እንዳይኖር ነው። መልካም መንገድ ይሁንላችሁ። ከተገናኘን ጆርኒያችን አላህ ካለ ያገናኛናል ወይ በጀነት ወይ በምድር የምንገናኘን። ከዛ ውጪ ግን በስርዓትና በገደብ ሲሆን ጥሩ ስለሆነ ያው የኔ ህግ አለው። ዝም ብሎ እንሳቃለን እንጫወታለን። በጣም ፍሪደም ያለበት ቦታ ነው እኔ ቤት። ያ ፍሪደም ግን ያለው with this ነፃነት ነው። ሶ እንደዛን ተቀብለን አብረን እንቀጥላለን። አትመችንም ዘረኛነት፣ ፖለቲካ፣ የሃይማኖት ንጽጽር ምናምን ፈልጋለሁ ካላችሁ ብሎክ አንፎሎ አድርጉ። because እኔ ጋር ያንን ኢንተርቴን አላደርግም። ኒቃብ አይነት ቪዲዮ ስሪልን ኦሬዲ የተሰሩ አሉ ልክላችኋለሁ። ኒቃቦች ባጭሩ በረጁ በዲስፕሌይ አርጊና ቪዲዮ ስሪላችሁ አሻንጉሊቷል። ኒቃብ አሉ ልጅነታቸውን ዲስፕሌይ ነው ወሰርኩሽ እንዳልኩ እንደዛ እናደርጋለን። ወንድማችን ተመልሰሃል። አንተ የራስን መልእክት አስተላልፍ። 2 ደቂቃ ልስጥና ሰምታችኋል ወይ 500 ሰዎች እኔ ማመልከው እንዲባላል እንደዚህም ነው መንገዱ እንደዚህም ነው ብለ ሌሎቹን እድል እንደምንሰጠው ላንተ እድል ልስጥህ ብዬ ነው። ቀጥል። ለኔ ነው አዲስ ዓለም አው መዝጊያ ሁሉ ጊዜ መልእክቱ ደርሷቸዋል የሚባል ነገር ስላለ መልእክቱ እንዲደርሳቸው ለ500 ሙስሊም ሆኑ ነን ሙስሊም ሆኑ ኢንጂነር የሚያመልከው ምን አይነት አምላክ ነው ምንድነው የሚከተለው እስልምና ምን ይመስላል የሚለው ንገራቸው። ሰምታችኋል የሚባል ነገር ስላለ እኔ ጋር መስማታቸውን አስረግጬ ነው የምነግራቸው። ቀጥል። ሀቅ ነው እስልምና እኔ ቅድም ደጋግሜ ተናግሬዋለሁ። እስልምና በቃ ትልቅ ሆስፒታል ነው። ሁሉም ነገራችሁ ይታከማል ነው። በቃ እኔ በቃ ወላሂ ሁሉም ነገራችሁ የምትበሽቁ ሰዎች አቃለው እኔም ጋር የነበረ ነገር ስለሆነ አይገርመኝም። ስለዚህ በእኔ ንግግር ደግሞ እስቲ ገብታችሁ ፈትሹት። በቃ ፈትሹት ኢንሻአላህ። አላህ ከወፈቃችሁ አላህ ካዘነላችሁ ትታከማላችሁ እላለሁ በቃ። ስለዚህ በመጨረሻ እየነዳሁም ስለሆነ አሁን ይቆራረጣል። ኢንሻአላህ በሚቀጥለው ይቀጥላል እንነግራችኋለን። የሚገባው የሚረዳ ካለ አላህ ያዘነለት ካለ በሚቀጥለው ምን እንትን እንላለን እናስታውሳቸዋለን ማለት ነው ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እናመሰግናለን። እሺ ዝጊልኝ። እሺ ቴንክ ዩ። ያው 568 ሰዎች እኔ እናንተ ሁላችንም የሰማይን የምድርን ሁሉ ነገር የፈጠረው ፈጣሪያችን ፈጣሪ አለ። ምድርን ፈጥሯል፣ ሰማይን ፈጥሯል። እኔን እንደዚህ ግስጥ ብዬ የምታዩትን ከዘር ከስፐርምና ከኤግ አድርጎ እንድገኝ አድርጓል። ሁሉ ነገር የምታዩትን የምታመሳስሉት ምንም ነገር አንዳችሁ ካስገኛችሁት ውጪ እያንዳንዱ ነገር ፈጣሪ ያለው እሱም ደግሞ ረቂቅና ስራውን በጣም ረቂቅ ሆነ ከሰማይ ከምድር ከሰዎች የማይነጻጸረው ፈጣሪያችን ማን ነው ብላችሁ ጠይቁ። ፈጣሪያችሁ ማን ነው? ማን አመጣችሁ? ይሄንን እኔ ተወልጄ ነው። አዎ ከተወለድን በኋላ ያለው ነገር ማን ኤግዚስት እንዳደረገ አደረገው። እሱስ ምንድነው? እኔ ብላችሁ ጠይቃችሁ ራሳችሁ ጋር ፈልጉት መጀመሪያ። እኔ ማን ነኝ? ከየት ተገኘው? ያንን ነገር ማን አስገኘ? ያለው የማያው ነገሮች እንዳለ ባለቤቱ ማን ነው?
cuz የትኛውንም ሂዱና ጠይቁ እኔ ነኝ ባለቤት የሚል ካለ ሄዳችሁ ጠይቁ መጀመሪያ ያንን አስገኙ ማን ነው ወንበር ስገዙ ሰሪው ማን ነው ብላችሁ ጠይቃላችሁ ሰሪው ስንት ገዛው ስንት ሰራው የሚያመዋጣኝ ይሄ ነው ብላችሁ ገዛላችኋል ራሳችሁንም ስትፈልጉ እኔ ማን ነኝ ከየት ተገኘው አወራርዱ ሂሳባችሁን ከራሳችሁ ጋር ይሄንን አይን አፍንጫ ምናም እንደዚህ ረቂቅ አድርጎ ጻጉር በዚህ ጋር አፍንጫ በዚህ ሰንጥቆ መተንፈሻ በዚህ ገብቶ ሳምባ ተንፍሶ ይሄንን የሚያክል እንደዚህ እያንዳንዱ ዲቴላችሁ በጣም ረቂቅ ነው ራሳችሁን ማየት ትችላላችሁ መስታወስ ላይ ሆኑና ስፐርም እና ኤግ የመሰለ ነገር እንዴት ግሮ አድርጎ ያን እንደሚሆን እናትና አባቶቻችሁ ሊመልሱ አይችሉ እናንተ የሚወለዳችሁ ሰዎች ልትመልሱ አትችሉ ሳይንስም at the end ጎሮ ሄዶ ልብን ሰራ በአርቲፊሻል ፈጥሮ የሆነ ነገር አረኩ ቢል እንኳን ያንን ማስገኘት አልቻለ ጥጉን ድረስ ቢልን ከዚህም በኋላ ማይችሉ so ያን ላይፍ ስታርተር who started it the simple question ራሳችሁ በጣም ረቂቅ ከመሆኑ አንፃር የሰው ልጅ ሲመራመርበት ቢሄድ ቢወጣ ቢወርድናም ማን ነው ብላችሁ መጠየቅ ብቻ ነው ሰማይ እንዲ ተዘርግቶ ሲፈልግ ውሃ ሰማያዊ ይሆናል ሲፈልግ ይጠቁራል ሲፈልግ የፈለገውን እንደዚህ ቀያይረዋል የራሱ ማን አስጀምረው እንደዛ እንዲሆን just ask ትበላላችሁ አይደል ቅጠል ቆርጣችሁ አፕል አርጋችሁ የሆነ ገመን ከትፋችሁ ትበላላችሁ አይደል ምድር ያበቀለችሁ ምድር መጀመሪያ ስር መሰረት ከስር ያለው ነው በማዕድናቶች አውጥተን እንጌጣለን ከማዕድኑ ከስር like who did that or ማን ያደረገው ጠይቁ ዝም ብለን አንስተን መልበስ ዝም ብለን አግኝተን መብላት አይደለም who did that ያንን ማን ያደረገው እናንተ ኮናችሁ አስገኞቹ ለኛም ምስቲንያችሁ ማለት እንደዚህ አትክልትን ፈጥራችሁ አሳዩን እስቲ አሳዩን it's okay እኔ እደነቃለሁ አምላክ ናችሁ ባልላችሁ ዋው እስቲ አስደንቁኝ አድርጉና ያንን ከሰማይ ወርዶ ያንን ነገር ሳይዋሃድ ከምድር ሪሶርስ ሆኖ ሳይገናኝ እናንተ አስገኙ አሳዩን ሳይንስ ተፈላስፎ like ሄድኩበት ያለበትን ጥግ ያንዳንዱን ጥጉ ያላቀም አለ በጣም ነው ማደንቃቸው ቢያንስ እነሱ አቃለው የሚሉት ፈጣሪያችን እንዲ ነው ያሉባችሁ ቦታ ደግሞ ሄዳችሁ ጠይቁ ፈጣሪ አለ ያሏችሁ ሰዎች ምን ይመስላል ፈጣሪ ያ ፈጣሪ እንደኔ ከሚበሰብስ ስጋ ነው ወይ ፈጣሪ cuz ረቂቅ ነኝ አይደል እኔ ለምሳሌ ሌላ ልጆች ወልዳለሁ እንጂ እኔ ልፈጥራቸው አልችልም እንደዚህ ላስገኛቸው አልችልም at the end ስለዚህ እኔ ሰው ነው ፈጣሪ ማለት አልችልም ይከብደኛል cuz አይዋለሁ ሲበሰብስ ስለዚህ እኔ ሰው ፈጣሪ ለማለት ያንን የረቀቀ እንደዚህ like we just mirroring እኔ ራሴ ለራሴ እኔ ለራሴ ፈጣሪ ማለት ነው ምን ነው ሰው ፈጣሪ ነው እኔ ፈጣሪ ነኝ ማለት ሁለታችንም ፈጣሪ ነው ምን ነው ሰው ከሆነ ፈጣሪ ሰው አማይ እኔስ በምን አንሳለሁ እንዲ ስለጎደልሽ ነው why not ለምን ያን ያልጎደለበትን አቅም ኖርኝ እኩል ሰው አልሆን ፀሐይ ከሆነ ፈጣሪው ለምን ይጣልቃል ምድር ከሆነች ማብቀል የምታቆምበት እኔ በረሃ ላይ ያለውበት ኤምሬትስ ላይ ለምን ራሱ አታበቅልም ዝናብ ካላገኘች ብቻዋን ማብቀል አትችልም just desert ነው የምትሆነው ትለቃል ውሃ ከሆነ ይሄዳል ሲያበቃለት ይቆማል ልክ ሲቆም የሰው ልጅ ህይወት አልቆመም ይቀጥላልና ስለዚህ ውሃ ሊያስገኘኝ አልቻለም ማለት ነው ሰው ካላስገኘኝ ውሃ ካላስ just ask yourself ያንን ረቂቅ ሆነውን ነገር እዩትና እናንተ ከየትኛው ተካፋይ እንደሆናችሁ just ask it መጠየቅ like who created me ማን ነው ፈልጉት መፈለግ ነው ያንዳንዱን ስቴፕ መፈለግ ነው አንተ ከየት አስገኘኝ አንተ ለክ ያስገኘው የሰራው ነገር ምንድነው ዓለም ላይ ያሉ መጽሐፍቶች እንዳለ ሂዱና መርምሩ አልተከለከላችሁ መርምሩ ጠይቁ እኔ መመሪያ ይሄ መጽሐፍ ቁርአን ነው ስል ቁርአን ላይ የማያልቅ ነገሮችን በማየት በመደነቀኝ ነው cuz just non stop ፈጣሪ አላህ የሚናገርበት ሆኖ ስላገኘው ብዙዎቹ አይናገሩ ብዙዎቹ በዲሉዥን ውስጥ ነው ያሉት ብዙዎቹ ሰው ነው ብዙዎቹ ፀሐይን ነው የሚያመልኩት ብዙዎቹ ምንድነው የሚያመልኩት ብላችሁ ጠይቁ የኔ ግን ፈጣሪ አንድ አላህ ነው አንዱ አላህ ሰማይ ምድርን አስገኝቻለሁ ብሎ ሲናገር አምኜዋለሁ because ሌላ አስገኘው የሚል አካል እስካሁን ድረስ ስለሌለ አስገኝቻለሁ አለ የሰውም ልጅም የሰራበትን ከሚጨለጨል ስጋ ሰራውትኝ አለ ከጭጋ ማን ነው እንደዛ ያለ ሰው እስካሁን ድረስ ሰው አላገኘም ሰርቻለሁ ብሏል የሰው ልጅንም እንደዚህ ማይታይ ረቂቆችንም ነገሮች ሰርቻለሁ አለ ፈጣሪያችን አለ ስለዚህ ማን ነው እንደዛ ብሎ ደፍሮ መናገር የምትችሉ አንዳችሁ አላችሁ ሆይ እዚህ ውስጥ እኔ ሰርቻለሁ የምትሉ ካላችሁ አሳዩ ስለዚህ ፈጣሪያችን አለ በሰራበት ባስገኘበት እያንዳንዱ each and everything give a credit ቀጥተኛው አንዱን ፈጣሪያችን አለ አብረንና መልከው ሂዱ ፈልጉ መጀመሪያ ሲክ አድርጉ ወዴት ነው ፈጣሪ ብላችሁ ፈልጉት የትኛው ጋር ነው የሱን አቅም ያህል የሱን ችሎታ ያህል የሱን ቦታ ያህል ያስገኝላችሁ የሚችለው I don't know
እኔ ምናልባትም ደከመኝ ብዙ ፈለኩ ብዙ ጠይቁ በዚህ ካንዱ አላህ ውጪ ግን ምንም ያለ ምንም ክርክር ያለ ምንም ንጽጽር ብቻውን ሊቆም የሚችል ረቂቅ መሆኑን ማንንም አይቶት አለማወቁም የህይወት እንዳለ መገለጫ የምድርና የሰማይ ፈጣሪ መሆኑን ሰምታችኋል ሌላ ምንም ነገር አይደለም እኔ የመጣውበት ፐርፐስ እኔ ያንን መንገድ አይቸው ፈጣሪ አላህ አንድ መሆኑን ገብቶኛል እናንተስ ገብቷችኋል ጆሮአችሁ ላይስ ደርሰዋል ወይ ስለ አላህ የሚባለው ፈጣሪያችን አንድ መሆኑ ሰው ጋር ደርሷል ወይ ነው ያልደረሰ ካለ በደንብ ነው አስረግጬ የምነግራችሁ የሚለውን ሞጣ በጣም ሞድለት በደንብ ረገጥ አርጋችሁ ራሳችሁን የነፍስ ጉዳይ ስለሆነ አው ካንዱ ፈጣሪ ውጪ ያለው ነገር እንዳለ ውሸት ነው አንድ ፈጣሪ ብቻ ነው 2 3 4 5 የለው ጓደኛ አካር እታች ላይ ከፍታ ዝቅታ የሌለው በራሱ በከፍታው ያለ እንዲነኝ ባለበት የሚገለጽ ከሱ ውጪ የሌለው ነቢያቶችን የላከ ተደጋጋሚ ሪሜምበር አድርጉኝ ይያለ የሚልክ ፈጣሪን ያለኝ እኔ ደካማ እንደሆንኩኝ በተደጋጋሚያቸው እረሳለሁ ይደክመኛል ሙዴ ይቀያየራል ዛሬ እንዲብል ነገ እንዲሳለቅስ ካለ ዛሬ ደሰታለሁ ከነገ ሙዴ ነኝ ፈጣሪ ያንን ግን አውቆ እያንዳንዱ መልእክተኞችን ልኮልናል በየጊዜው ሪማይንድ እንደናረግ እንዲደርሰኝ እኔ እዚህ ጋር ሙስሊም ሆኜ እንድገኝ it was not easy ሙስሊም ለመሆን ለኔ ከዚህ አመጣኝ መንገድ ስለማቅ ማለት ነው ስለዚህ መልእክተኞችን የሚልክ ነው የኔ ፈጣሪ አላ ራሱ ባይሆንም እንኳን እንደዚህ ተናገር እንዳቀው አድርጎኛል ተፈጥሮን አይቼ እንዳቅ መልእክተኞችን ለኮ እንድረዳ አድርጎኛልና አልহামዱሊላህ አመ ሙስሊም I hope ሁላችሁ ሙስሊምና ደረሳቸው the last prophet ነብያችን ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ ለሆል በጣም እንወዳቸው ነብዩ ኢሳ ሌሎችም ነብያቶችን የላከልን ፈጣሪያችን አላ በጣም የሚገርመው ነገር ዓለም ላይ እነሱን ብቻ አልነበረም የላከው ከቁጥር በላይ የሆኑ ነብያቶችን የላከን አንድ ዘር ላይ ፎከስ ያደረገ ሰው ነብያቶችን የሚልክ ነበርኛ ፈጣሪያችን አላና እሱን አመልከዋለሁ እኔ የሱ ባሪያ ነኝ እሱን ቀጥተኛውን መንገድ ደግሞ እናንተም ተከተሉት there is no other way because there is a life after death ከህይወት በኋላ ሞት አለ ስትሞቱ የት ነው የምትሄዱት ይሄ በሰበሰው ነገር ብስባሽ ነኝ ሲያበቃ በቃላችሁ ነው ወይስ የምትሄዱበት አለ ያ የምትሄዱበት ደግሞ ፈጣሪያችሁ የኛ ፈጣሪያችን አላህ ማለት ነው ፈጣሪያችን አላህ ከሁሉም በላይ ይጠብቀናል እጠብቃችኋለሁ ታዩኛላችሁ ብሎ ፕሮሚስ ገብቶናል በእስልምና ሌላ አይደለም በጣም የወደድኩት ነገር የምድር ድካም እንዳይመስለኝ የሚያደርገኝ ተቸገርኩ ተራኩ ጠማው ምናምን የሚለው ነገር እንዳይሰማኝ እንኩበት ሪዝም ምንድነው ፕሮሚስ አለ ፈጣሪሽን አላህ ታይዋለሽ አይሻ የሚለው ነገር ላይ you know it just encourage me so እስልምና ያ ነው ፕሮሚስ አላችሁ ታዩታላችሁ በምድር ሳላችሁ በሱ ትጠብቃላችሁ ለምትኖሩበት ነገር ህግ ፕሪንሲፕል አኗኗር ቁርአንን አውርዶ እንዲሁም ደግሞ ነቢያቶችን በላከበት ፎርም አስቀምጦልናል እንዴት ልመራትሉ ሙስሊምና ውስጥ already is there እንዴት ልኖር እንዴት ሁሉ ነገር ጨርሶላችኋል ውጅንብር የለም ሪሰርች ማድረግ እዚህ መፈለግ ያስፈልግ እዛው አስቀምጡ አሻራዬ ምንድነው ብትሉ አሻራ ሳይንስ ሳይደርስበት በፊት ስለ አሻራ ፈጣሪያችን አለ ቁርአን ላይ የተቀመጠበት ሃይማኖት ነው ስለ ፍጥረት ስፐርምና ተገናኝቶ እንደሆነ የሰው ልጅ ሳይንስ እንደዚህ ብሎ ሳይመራመርበት በፊት እየታወቀ እንኳን like ውጅንብር እንዳይገባ ክሊር አድርጎ የተቀመጠበት ሃይማኖት ነው because ሌሎቹ ጋር ሪሰርች አድርገው ኤግና ስፐርም እንዲሆኑ ምናምን የሚለው ደፍሮ በማይ ያንን የሚያስቀምጥ ሰማይና ምድርን እንዳጸና ፈጣሪያችን አላህ ይናገራል so everything እሱ ባለበት መንገድ እቀበለዋለሁ ምስክራችንም ቁርአንና ሐዲስ ነው እኔም ተቀብያለሁ ዕውቀቴ ሊሚትድ ብትሆንም እቺን ያህል ብትሆንም ግን አንድ ነገር ገብቶኛል ምንም ነገር ሁሉ ነገር ቀርቶብኝ አንድ ፈጣሪ አለ እሱም ፈጣሪያችን አንድ ነው 2 3ም ከፍታም ዝቅታም የሌለው እሱ ብቻ ነው 600 ሰዎች ሰምታችኋል አልሰማችሁም አትሉ በኔ አልጠየቅም ነፃ ነኝ ማለት ነው አስረግጬ ነገርያችኋለሁ ፈጣሪያችን አላህ አንድ ብቻ ነው አመት ላይ ምን ቆየም ቲክቶክ ላይ እንደዚህ ይያል ነው እንግዲህ የሚሰለቸው ካለ ይሰለቸዋል ፈጣሪያችን አላህ ግን አንድ ነው ብንሰራ ባንሰራ ብንበላ ብንጠጣ ብንጋባ ብንዋልድ እሱን የምንከብርበት ሆነን አላህ ይርዳና at the end ጎሉ አንቺ ስላንቺ ምን ታውቂያለሽ እኔ ምንም አላውቅ መጨረሻሽን የሚወስነው ማን ፈጣሪ ነው ከሱ ውጪ ማንንም ፈጣሪ የለኝም ማለት ነው ክብሬ መገለጫም ህይወቴም
አትሊስት የሱ ባሪያውኛ አክብሬው አስከብሬው ምኖርበት ልብ የሚስጠኝ ዕውቀት የሚስጠኝ ዱዓ አድርጉልኝ ዕውቀትም የለኝም ያለችኝ ሁሉ ነገሬ በጣም ትንሽ ነው አላህ በዚህ አድርጎን ግን ያጽናኝ ባጣ ብሞት እስልምና ቀረ ሙስሊሞች አቆሙ አንድም ሶስትም አመለኩ እንዲሁም ደግሞ የተለያየ ሆኑ ቢባል ለኔ ግን አንዱ ፈጣሪ አንድ ነው ብዬ አምኜ እሞታለሁ እንጂ ሌላ there is no other way ለኔ እንደ ኦፕሽን ቀረኮ እስልምና ቀረኮ እስልምና ውስጥ እኮ መጽሐፉ እንዲጎደለ ነው ተስማምተውበት እኮ እንደዚህ ተጽፎ ነበር ያ ነገር እንዲ ነበር that's mine የኔ ነው ተቀብዬዋለሁ ለተቀበልኩበት ደግሞ በዚሁ አላህ ስቲክ አድርጎን እናልፋለን ማለት ነው በጣም አመሰግናለሁ ብዙ ብላችሁ በዚህ ዙሪያ አይሰለቸኝም because አንዱ ፈጣሪ አላህ ተነግሯል ብዙ ሰው ደርሶታል እኔ ጋር ሌት ሆኖ ስለደረሰ ነው መሰለኝ እንዲደርስ ደጋግመን እናደርሳለን ማለት ነው ያንም የሆነ ትግስት ሰላም ብለናል ሰላም አለይኩም እንግዲህ ካሰለቻችሁም ደጋግመን ስለምንለው ስክሮል ማድረግ ሌላ ቦታ ደርሳችሁ መምጣት ልብሳችንን እናስተዋውቃለን ከስር እንዲሁም ደግሞ ንግዳችን የምንነግደው ምን ለብሰውን የምንኖረው ምን በላውን የምናሳየው የምንኖረው ብንጋ በሐላል ነው በግልጽ ነው ስለምን የወደድኩለት ነገር በጣም የወደድኩለት ነገር መብት ሰጥቶኛል ያንን የትኛውም ሐላል ነገር እንደምችል ያ ደግሞ ለኔ ሙዶ ነገር ነው በቃ ግልጽ ነኝ ብዬ ስለማስብ ግልጽ የሆነ ቦታ ላይ መቀመጤ ለኔ is perfect you know like it's so perfect ለኔ ትክክለኛ ቦታ ዕውቀት ወዳለው ዕውቀት የማያልቅበት ቦታ እስልምና መልስ ሲባል መልስ ያለበት እያንዳንዱ ለኔ የህይወቴ መልስ ማገኝ እንደ ዕውቀት በቂ ነበር አይደል ፈጣሪ አንድ ብቻ መሆኑን አውቄ በሞትም ግዴለ ግን ተጨማሪ እዚህ ምድር ላይ ስኖር የምፈልጋቸው ነገሮች እንደ ላይፍ ስታይል እንደዚህ መልስ አለው በቃ ጥንቅቅ ያለበት ቦታ ነው like ጥንቅቅ ብሎ ብቻ መግባት ነው እንደዚህ ብሎ መግባት መኖር ነው በቃ ሰላታችሁን ዱዓችሁን ህይወታችሁን ከፈጣሪ ጋር connect there is no other way so like ያንን የሚሰለቸው ካለ ከዚህ beautiful የሆነ religion we invite you let's አብረን ፈጣሪያችን አላህ አንዱን የሆነውን አብረን እናምልከው ነው ሌላ ምንም ግብዣ የለኝም በቃ አብረን ለሱ ባሪያዎች ሆነን እንለፍ ለዓለም ለስጋ ለህይወት ለምናምን ለፈተና ላለው በሙሉ ትተነው ለሱ አምልከነው እንለፍና እስቲ እንሞክረው መዘባረቁ ሞክረናል መቅጠፉ ሞክረናል መጨፈሩ ሞክረናል like whatever አለ የምትሉት ነገር I think ሞክረናል አይደል so እስቲ ካደርገን ሞክረናል እስቲ ስብዕናችን አይቀር እስቲ ማንነታችን ደግነታችን ልባችን እስቲ ክፍት አይበል እስቲ ሞክረውና እስልምና ዝም ብሎ እንኳን የሆነ ነገር ከፍታችሁ ትሞክሩ የለን you just go right in አፕ ቢሆን ስንቱን አፕ ነው ፕሬስ የምታረጉት ቲክቶክ ትገባላችሁ ፌስቡክ ኢንስታግራም you just open every door እስቲ ለሌሎቻችሁ ኢንቫይት ማድረጋችሁ try it እስልምና ጠይቁ ከሙስሊሞች ተረዱ ሌላ አይደለም እስልምና ጠይቁ ከሙስሊሞች ተረዱ ክርስትናም ካላችሁ ከክርስትና ሄዳችሁ ተረዱ ቡድሃ ከሆነ ከቡድሃ እምነት ሄዳችሁ ተረዱ ያለውን ነገር ምን ሰጣችሁ ያ ነውና ኑና ጠይቁ ድስከማው አትፍሩ እኔ ቤት አብሶ እንዳፈሩ የሚከለከለው ስድብ ንጽጽር የእናንተ የራሳችሁን ክብር አዝቅጣችሁ እኛንም ደግሞ ማይሆን ነገሮች ውስጥ መነጋገር መረጋገጥ እንዳይኖር ሰውኛ ባህሪ ስላለ ነው ካሜናስ አዲስ ለምን ሰለምሽ ጠይቁ እናንተ ስለምንድነው ማትሰልሙት እናውራበት ከዛ በሰላም እኮ ተከባብረን እንቀጥል አው ለዚህ ነው እሺ ተባብለን መለያየት እኮ በጣም ደስ የሚል ነገር ነው ሶኔ ሞዶን ነገር አመጣላችኋለሁ አይደለ እኔ ሞዶን ነገር እሸጥላችኋለሁ ምንድነው ሞዶ ይሄን ፒንክ ነው አግዙላችኋለሁ ሞዶ ስለምናይንም እንደዛው ካሜን ትራይ ሞክሩት it doesn't fit you you try it and it doesn't actually any መልእክት